በኢትዮጵያ ኢኮኖሚ ጸጥታና ፖለቲካዊ ሂደት ላይ የራሱን ከፍተኛ አዎንታዊ ሚና ይጫወታል የተባለው የአፍሪካው ግዙፍ የኃይል ማመንጫ የህዳሴ ግድብ በኢትዮጵያ 2018 አዲስ ዓመት ዋዜማ መመረቁ ይታወሳል። በአባይ ወንዝ ላይ የተለየ ሙሉ መብት እንዳላትና ፈጣሪ ለእርሷ ብቻ የተወው ገጸ በረከት አድርጋ የምትመለከተው ግብጽ ከአዲሱ እውነታ ጋር ራሷን ለማስማማት መቸገሯ በግልጽ የሚታይ ሲሆን መሪዋ አብዱል ፈታህ አልሲሲ በሳምንቱ መጨረሻ ዝም ብለን አንመለከትም፣ አስፈላጊውን እርምጃ ሁሉ እንወስዳለን ማለታቸው But Egypt is not going to keep silent in front of the irresponsible measures taken by Ethiopia. Egypt is going to take all measures to protect its water security and water interests. 14 ዓመታት ያህል የፈጀውና $5 ቢሊዮን የጠየቀው ታላቁ የህዳሴ ግድብ ኢትዮጵያን ከሁሉም አቅጣጫ እንዳቅማቸው የተረባረቡበት ቢሆንም በሂደቱ ውስጥ በቀጥታ ተሳታፊ የሆኑ ባለሙያዎች፣ አማካሪዎችና መሪዎች እንዲሁም ተደራዳሪዎች ድርሻቸው የጎላ እንደሆነም ይታወቃል። በመገናኛ ብዙሃን በተለይም በአረቡ ዓለም ሚዲያ የኢትዮጵያን እውነታ በማስረዳትና እነርሱ ስለ ኢትዮጵያ ምን እያሉ እንደሆነ መረጃ በመስጠት ለዓመታት ድምጻቸውን ካሰሙት ውስጥ አንዱ ኡስታዝ ጀማል በሽር መሆኑም ይታወቃል። መንግስትም ውለታቸውን አስታውሶ በክብረ በዓሉ ላይ እንዲገኙ አድርጓል። ለታላቁ የህዳሴ ግድብ ግንባታ እንዳቅማቸው ድጋፍ ያደረጉ በውጭ የሚኖሩ ኢትዮጵያንም በስፍራው ተገኝተው ለበዓሉ መታደም ባይችሉም በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ የግድቡን መጠናቀቅ በተመለከተ የኢትዮጵያ ወዳጆች በተገኙበት ባለፈው ሳምንት በወተርጌት ሆቴል ደማቅ ፕሮግራም አካሂዷል። በአሜሪካ የኢትዮጵያ አምባሳደር ብናልፈው አንዱዓለም በመድረኩ ላይ ባደረጉት ንግግር ህዳሴን ከአድዋ ጋር በማነጻጸር ተመልክተዋል። አድዋ የኢትዮጵያ ነጻነት፣ የሰንደቅ ዓላማችን ክብር፣ የኢትዮጵያ ኩራትና የመላ ጥቁር ህዝቦችን ድል ያበሰረ በታሪካችን ትልቅ ስፍራ ይዞ ሲዘከር የሚኖር ድል ነው። የህዳሴ ድል የይቻላል መንፈስን እንደገና የቀሰቀሰ የኢትዮጵያን የመነሳት ዘመን ጅማሮ ያበሰረ የፓን አፍሪካኒዝም መንፈስ ያደሰ ሁለተኛው የታሪክ ጥፋት ድላችን ነው። አንጋፋ ድምጻዊት ማሪቱ ለገሰና ሌሎች ታዋቂ የኪነ ጥበብ ባለሙያዎች በመድረኩ ተገኝተው ለበዓሉ ድምቀት ሰጥተዋል። ሀገራዊ ዜማዎችም ጎልተው ተሰምተዋል። ኢትዮጵያን ደስታቸውን የገለጹበትና ተስፋ ያደረጉበት የህዳሴ ግድብ ሲነሳም በተለይ በሚዲያው ዘርፍ ፊት መስመር ላይ ከሚገኙት አንዱ ከሆነ ኡስታዝ ጀማል በሽር ጋር ቆይታም አድርገናል። ግድቡ ከመጠናቀቁ በፊትና ከተጠናቀቀ በኋላ በግብፃውያን በኩል ያለውን አመለካከትና የአሜሪካንን የሽምግልና ጥረት ጨምሮ በዝርዝር ጉዳዮች ላይ ተወያይተናል። ኡስታዝ ጀማል በሽር እጅግ በጣም አመሰግናለሁ። እንግዲህ ኪንግስ ኦፍ አባይ ላይ በታላቁ ህዳሴ ግድብ ዙሪያ በተለያዩ መንገድ የሚወጡ መረጃዎችን ለኢትዮጵያን ታደርሳለህ። በእነሱም መድረክ ላይ ተገኝተህ በመከራከርም ትታወቃለህና ምናልባት ወደ ዝርዝር ጉዳዮች እንሄዳለን። አሁን ባለንበት ሁኔታ በተለይም ግድቡ ከተጠናቀቀ በኋላ ግብፃውያን አካባቢ ያሉ መነጋገሪያ አጀንዳዎች ምንድናቸው? ምናልባት በማነጻጸርም ማየት ከቻልክ ከመጠናቀቁ በፊት ያሉ የግብፃውያን አጀንዳ ከተጠናቀቀም በኋላ ያ ደግሞ በማህበረሰቡ በህዝቡና በፖለቲካ አመራሩ እንዲያል መከፋፈል ከቻል እስቲ አጠቃላይ ያለው ነገር ምን ይመስላል? ከሱ እንነሳ። በመጀመሪያ ሲሳይ ይህን ፕሮግራም ስላዘጋጀህና ስለጋበዝከኝ ከልቤ አመሰግናለሁ። ወደ መጀመሪያው ጥያቄ ስመጣ የግብጾች ህዳሴ ግድብ ላይ የነበራቸው ሐሳቤ በመጀመሪያ የግድብ የሚባል ነገር በአጠቃላይ ኢትዮጵያ ውስጥ መገደብ እንደሌለበት ነው መጀመሪያ የሚያምኑት። ምክንያቱም ግድብ የሚለውን ቃል ራሱ ከትርጉም አንፃር ሳይቀር የተንሻፈፈ የሆነ አይነት ትርጉም ነው የሰጡት። ውሃ የሚያግድ እናም ወደ ግብጽ የሚመጣውን ውሃ የሚከለክል የሚል ነው። ልክ በቃ ሊተራሊ የሆነ ቀጥተኛ ትርጉም ነው። ገደበ ከሚለው በቀጥታ የአረብኛው አቆመ ወደሚለው መውሰድ ነው። አቆመው ውሃውን አቆመው። ወደ ግብጽ የሚሄድ ውሃ አይኖርም ከዚህ በኋላ
የሚል በጣም ልክ ያልሆነ ትርጉም ሰጥተው ነው በትክክል ህብረተሰቡን ሁሉ ሊያሳምኑም እንደገና ህብረተሰቡም የሚያምነው የዛ አይነት ሁኔታ ነው ኤሌክትሮ ዳም የሚባለው የኤሌክትሪክ ዳም የሚባለው ኢቭን ውሃ ቢዝ እንኳን አንድ ግድብ መጨረሻ ላይ መጥፋቱ ማይቀር ነው ውሃው ስለዚህ ሲሞላ ራሱ የት ይሄዳል የሚለውን ለማሰቢያም ጊዜ የላቸው ስለዚህ መሆን ያለበት ብለው የሚያምኑት ምንም አይነት ስራ በውሃው ላይ ሊሰራ አይገባም ለዚህ ደግሞ በጣም የተዛባ መለካከታቸው አጋዥ ነው ብለው የሚያስቡት የሆነ ኢትዮጵያ በ1902 ከዳግማዊ ምኒልክ ጋራ የገባችው ውል አለ ምንም እንኳን ውሉ የሚለው ከዳር እስከ ዳር አልዘጋም የሚል ቢሆንም ነገር ግን እነሱ ግን በአረብኛም አንዳንዴ በእንግሊዝኛው የራሳቸው ከዋናው ኮፒ በወጣ መልኩ ሲተነትኑት ምንም አይነት ፕሮጀክት በናይል ውሃ ላይ እንደዚሁም በተከዜና በባሮ ወንዝ ላይ ምንም ነገር አልሰራም ብላ ኢትዮጵያ ቃል እንደገባች አድርገው ነው የሚያስቡት ስለዚህ ያንን ቃል የሚጥስ የሆነ ነገር ልታደርግ ነው ማለት ነው ኢትዮጵያ ብለው ነው የሚያስቡት ሌላው በ1929 በሁለት በተፋሳሽና በአመንጭ ሀገሮች ላይ ቅኝ ግዛት ሆነው ተቀምጠው የነበሩ አካሎች ለራሳቸው ጥቅም ሲባል ግብጽን በቪቶ ድምጽ በመስጠት የምንም አይነት ከተፋሳሽ ከአመንጭ ሀገሮች ላይ ምንም አይነት የውሃ ላይ ፕሮጀክት በሚታሰብበት ወቅት ግብጽ ልታጸድቀው ልትፈቅደው ይገባል የሚል እንደዛው አንድ እነሱ የሚያምኑት ነገር አለ ስለዚህ እሱን ከልጅነት ጀምሮ በደንብ የተማሩት ነው ሁሉም ስለዚህ በዛ የመተማመን ነገር አለ ሌላው ደግሞ በ1959 ሱዳንና ግብጽ ነፃ ከወጡ በኋላ እርስ በርሳቸው ደግሞ በሚፈራረሙበት ወቅት በ1929 48 ለ4 ብቻ የተከፋፈሉት የነበረውን በኋላ ላይ የግብጹን ከ48 ወደ 55.5 ለአስዋን ግድብ ሲባል ማለት ነው ግድቡ በሚሞላበት ወቅት የነሱ ግድብ ወደ 10 አመት ወስዶ ነው የሞላው ያ በሚሞላበት ወቅት የህዝቡ ደግሞ የእርሻ ምናምን ነገር እንዳይጎል ተብሎ ተጨማሪ 10 ምናምን የሚሆን ቢሊዮን ሜትር ኪዩብ ወስዳ እንትኑን አሻሽለውታል ውሉን ማለት ነው ለሱዳን 18.5 ለራሳቸው ደግሞ 55.5 በማድረግ ለኢትዮጵያ ምንም አይነት ነገር ሳይተውላት እንደው ለሚተን ለምናምን በሚል የተወሰነ ይዘውለት ወደ 10 የሚሆን ቢሊዮን ሜትር ኪዩብ በዚህ አይነት መልኩ ተደላድለው የያዙት የሆነ እነሱ የሚያምኑበት አለ ስለዚህ ይሄንን የሚያጎድል የሆነ ምንም አይነት ስርዓት ሊመጣ አይገባም ማለት ነው በእነሱ እምነት ስለዚህ ከህዳሴ ግድቡም ጋር ተያይዞ ሊኖር የሚችለው ሐሳብ ይሄ ነው ማለት ነው ፈጽሞ ምንም አይነት ግድብ እንዳይኖር መጣር ነው አንደኛው ሁለተኛው ግድብ ከተሰራ ምክንያቱም ከአቅማቸው በላይ በሆነ ሁኔታ የኢትዮጵያ መንግስት በወቅቱ አቶ መለስ ዜናዊ መሰረቱን ጥለውታል በወቅቱ የፖለቲካ እንትናቸው በጣም የተዘበራረቀ ነበር ሁስኒ ሙባረክን ጥለው ገና ትራንዚሽን ላይ ነበሩ በዛ ወቅት መሰረቱ ተጣለ 2011 ላይ ከዛ በኋላ በሙርሲ ጊዜ አሁንም የተደላደለ ነገር ስለሌለው እንደገና ብዙ የሚጋፋበት ሁኔታም አቀም ስለሌለ ዲፕሎማሲያዊ የሆነ አካሄድን መርጦ ነበረ መጀመሪያ አካባቢ ላይ ምንም እንኳን በኋላ ላይ የምናቀው የሆነ በፓርላማ ደረጃ የተዋረዱበት የሆነ በላይቭ በአልጀዚራ ላይ ላይቭ የሚባል ላይቭ ፕሮግራም ላይ ሲዝቱ ሲዶልቱ በጣም የተለያየ አጸያፊ ነገሮችን ሲናገሩ ያሉበት የሆነ ቪዲዮ እስከሚወጣበት ጊዜ ድረስ በዲፕሎማሲ ነው የምንሄደው ብለው ሙርሲ ኢትዮጵያ መጥቷል ከዛ ሌላ በግሩፕ የወጣቶች ግሩፕ የሃይማኖቶች ግሩፕ የቢዝነስ ሜንስ ወይም የቢዝነስ ሰዎች ግሩፕ በሚል አንድ ላይ ተሰባስበው ኢትዮጵያ መጥተው ነበር ስለዚህ ይሄ አይነቱ ሁኔታዎች አለሳልሰን የተሻለ የሆነ ዲል ይዘን መውጣት እንችላለን የሚል ግምት ይዘው ነበር ያም ደግሞ ሳይሳካ ሙርሲም ሳይቀጥል አብዱል ፈታህ አልሲሲ በወታደራዊ ግልበጣ መጥተዋል አብዱል ፈታህ አልሲሲ ወደ ስልጣን በሚመጡበት ወቅት የነበረው ሁኔታ ምንድነው አንደኛ አፍሪካ ህብረት ግብጽን አባልነቷን አቆመው
እንደገና እሱንም እንደ መንግስት ተቀባይነት ሊሰጡት አልቻሉ የዓለም መንግስታትም እንደዚሁም የአፍሪካ የአረቡም ጭምር የተወሰኑት ካልሆኑ በስተቀር ስለዚህ ያቺን ሌጂቲመሲ ወይም ደግሞ ፍቃድና ተቀባይነት ወይም ቀቡልን ለማግኘት ብዙ ነገሮችን አድርጓል ከዛ ውስጥ አንዱ ከኢትዮጵያ ጋር የተለሳለሰ አካሄድ መሄድ ነው ምንም እንኳን በውስጥ ታዋቂነት ይህ የመለሳለስ አካሄድ አላማው አንደኛ ግድቡ በጣም እነሱ የሚፈልጉት አይነት ሳይዝ ይዞ በጣም ትንሽ ግድብ ሆኖ ሁለተኛ እነሱ የሚፈልጉት ደግሞ ይሄ የቅኝ ግዛት ስምምነቶችን በፍጹም የማይነካ ሆኖ እንዲያልፍ የሚያደርግ የሆነ አካሄድን ነበር ሲሄድ የነበረው አብዱል ፈታህ አሲሲ ይሄ ሁሉ አሁንም እስከ 2015 ድረስ ቀጥሎ በ2015 ያ የምናቀው የኃይለ ማርያም አቶ ኃይለ ማርያም ደሳለኝና አልበሽር እንደዚሁም አብዱል ፈታህ አሲሲ አንድ ላይ የተስማሙበት የሆነ የ2015 የመርህ ስምምነት የሚባለው ተደረገ ያ የመርህ ስምምነቱ በነገራችን ላይ በጣም ጥሩ ነው በእኔ እምነት ምክንያቱም በውስጡ አንደኛ ቁርጥ ያለ ነገር ይሄን ያህል ውሃን ለቅላቸዋለን የሚል ነገር የለም የግድቡን ሳይዝ የሚወስን ነገር የለም የውሃውን ኢቭን መጠራቀም ምን ያህል ነው የሚለውንም ራሱ የሚወስን ነገር የለውም ስለዚህ በቴክኒክ ለብቻው ደግሞ የቴክኒክ ቡድን ተብሎ ተቋቁሞ ግድቡን የሚገመግም እንደገና ሐሳብ የሚሰጥ ከዛ በኋላ የአሞላልን ሂደት በተመለከተም ደግሞ የሚያይ የሆነ አንድ ቡድን ተቋቁሞ ያ ቡድን በጣም ጥሩ ነው የሰራው እና ከሶስቱም ቡድን የተውጣጣ የውጭ ሀገርም እንደዚሁ አባል ያለበት በተቀላላ ኢትዮጵያን ምንም ብዙ የማይጎዳ የሆኑ ስምምነቶች ተደርጎ በዛም በቴክኒኩ በኩል ምንም እንኳን ኢትዮጵያ በ3 አመት ሞላለው ብላ ጠይቃ ነበር መጀመሪያ ጥሩ ነው አንዳንዴ በጣም ገፋ አድርገ ጠይቀ የተሻለ ነገር ማግኘት የተሻለ ስለሚሆን እንጂ በአሰራር ሂደት ኢትዮጵያ ያን ያህል በጣም የገንዘብ እጥረት ኖሮ ሌላም ችግሮች ኖሮ ይያለ በ3 አመት ውስጥ በፍጹም ሙሉን ልትሞላ የምትችልበት ሁኔታ የለም እንደዛም ሆኖ ግን 3 ብላ በመግፋቷ የተነሳ እነሱ 10 ምናምን ጠየቁ ኢትዮጵያ 3 ጠየቀች ስለዚህ በድርድር ወደ መሃል መጣ ማለት ነው ስለዚህ መሃሉ ተብሎ የታሰበው ከ5 እስከ 7 ነው 5 ውሃ በደንብ ካለ ውሃ ከሌለና ችግር ካለ ደግሞ እስከ 7 አመት ሊጎተት ይችላል የሚለው ስምምነት ላይ ጸድቆ በዚህ አይነት መልኩ የቴክኒክ ቡድኑ በሰላም ነገሮችን ለማሳለፍ ችሏል ማለት ነው ስለዚህ ኢትዮጵያ ያንን ተንተርሳ መሄድ ጀመረች ግን የግብፁ ዓለም ይሄን ሁሉ ስምምነት በሚያደርግበት ወቅት አንድ ሌላ የሚደራደርበት ወይም ደግሞ ለራሱ የኢትዮጵያ ህዝብ በድህነቱ ምክንያት የኢትዮጵያ መንግስትን እኛ ባለን የዲፕሎማሲ የበላይነት ወይም ከፍታ አሸንፈነው ይሄን ግድብ ከተቻለ እኛ አስገድደን በመንፈልገው ሳይዝ ወደታች እንዲወርድ እናደርጋለን ያ ካልሆነ ደግሞ በጣም አራዝመን ኢቭን ለጊዜው ላይ ብንስማማም ነገር ግን በተለያዩ ጫናዎች ለምሳሌ የዓለም ባንክን በማናገር ጣሊያኖችን በማናገር እንደዚሁም ቻይናዎችን በማናገር የተባበሩት መንግስታትን በኋላ ላይ የሄዱባቸው ሂደቶችን ስናይ እስከ ጸጥታው ምክር ቤት እነዚህ ሁሉ በመጠቀም ጫና አሳድረን ኢትዮጵያ መስራት እንዳትችል ሌላው ደግሞ በኢትዮጵያ ውስጥ የነበሩ አንዳንድ ምናቃቸው በተለይ ከመለስ ዜናዊ አገዛዝ ጋር ተያይዞ የነበሩ በጣም ከፍተኛ ችግሮች ማዕበሎች ነበሩ ስለዚህ እሱ ላይ ተንተርሰው ነበር በተወሰነ ደረጃ ቢቀየሩም እነሱ ግን የመጡት ሰዎች በሙሉ አንድ ሁሉ ጊዜ ሚንተራሱበት ነገር አለ እሱ ምንድነው ኢትዮጵያ ውስጥ ተቃዋሚ የሆነ አካልን በመደገፍ እንደዚህ አይነት ፕሮጀክቶችን ሲቻል ማስቀረት አለበለዛ ማዘግየት እንችላለን ብለው በእርግጠኝነት ያምኑ ነበር ስለዚህ ኢትዮጵያ በዛ ወቅት በመለስ ዜናዊም ጊዜ ይሁን በክቡር ኃይለ ማርያም ደሳለኝም ጊዜ ይሁን በጣም ነውጥ ውስጥ ነበረች ኢትዮጵያ ስለዚህ ያቺን በጣም እንደ ግራንት ይዘው እንደ አንድ መያዣ ይዘው በደንብ የሆነ ነገር አድርገው ወይ ግድቡ እንዳይሳካ ማድረግ አለበለዛ ደግሞ በጣም የሚፈልጉትን ያህል አዘግይተው ችግር ውስጥ መክተት ኢትዮጵያን እንችላለን የሚል ስሜት ነበራቸው ስለዚህ ያ ሁሉ ግን ሳይሳካ ቀርቶ በተለይ ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በመጡበት ወቅት ደግሞ ጉዳዩን በጣም ከሚታሰበው በላይ በፍጥነት እንዲሄድ አድርገው የመጀመሪያውን ሙሊት
በሚያሳኩበት ወቅት ይሄ ትልቅ የሆነ ድንጋጤን የፈጠረ የነበረ ችግር ነው እኛም ደግሞ በጣም በጉዳዩ ላይ ተቀላቀልነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ነበር ስለዚህ ያለፈውን ነገር ያየነው እንግዲህ ከዛ በፊት የተሰሩ የነበሩ የዩቲዩብ የፌስቡክ የመሳሰሉትና ሌሎችም ዶክመንቶችን በማገላበጥ ነው የተከሄደውን ሂደት በደንብ ያየነው በማንኛውም ሁኔታ ግን ያው የሚያሳየው ነገር ምንድነው በአቶ መለስ ዜናዊም በኃይለ ማርያም ደሳለኝ ጊዜም ከፍተኛ የሆነ የህዝብን በዛ ውጥንቅጥ ውስጥ ራሱ ከህዳሴ ግድብ ጋር ግን በተያያዘ ከፍተኛ የሆነ የህዝብን ማስተባበር ሂደት በጣም የታየበት ነበር ለዛም ነው በተወሰነ ደረጃ የመሰረቱን ስራ ተገቢ የሆነ አሰራር ማለት የተወሰነ ያህል አካሄድ ሄዶ የተሻለ ነገር ላይ ለመድረስና በኋላ ላይ ለመከራከር እንኳን የማይመች አይነት ደረጃ ለማድረስ በደንብ ተችሏል ህብረተሰቡ ከዛ በኋላ በተለይ ደግሞ በነበረው ነውጥ ውስጥም ሆኖ ይሄ የጋራዬ ነው ብሎ የሚያምን የነበረ አካል በሙሉ ያዋጣው ገንዘብ እንደገና ደግሞ በኋላ ላይ ፖለቲካው ትንሽ የመሻሻል ነገር አለው ከጠቅላይ ሚኒስትር ዶክተር አብይ ጋር መምጣት ጋራ ተስፋ አለን ብሎ ደግሞ የሰነቀው ወዲያው ከዛ መጀመሪያ ላይ ጉዳዩን ይዞት ከነበረው አካል ጋር ተቀላቀለ ያ ማለት በጣም ለአዲሱ የለውጥ ሂደት ከፍተኛ የሆነ በተለይ ከህዳሴው ግድብ ጋርም አብሮ ትልቅ ለውጥ ነው የሆነለት ስለዚህ ጠቅላይ ሚኒስትሩ በመጨረሻ ግድቡን የማሻሻያ ነገሮችም አድርገው ሌሎች የተለያዩ ድርጅቶች መቀየርም በተለይ ከሜቴክ ጋር የተያዙ ችግሮች የነበሩትን ሁሉ አርመው ወደዚህ ሲስተም በሚመጡበት ወቅት በጣም ፈጣን ነበር በጣም የሚገርም ነበርና ያ ነገር በጣም ነበር ያስደነገጣቸው ስለዚህ ወዲያው ትርክታቸውን ጭራሽ በቃ ግድቡን እንመተዋለን ግድቡን እንዲናረጋዋለን አንዳንዴም ግድቡን እንቆጣጣራውና ከቤኒሻንጉል በ1902 ውል ውስጥ ከሰፈረው ነገር ውስጥ አንዱ በወቅቱ ከሰፈሩት አንቀጾች ውስጥ አንዱ ቤኒሻንጉል ተጠቅሷል ስለዚህ ያ ስምምነት ከቤኒሻንጉል ጋር የተያያዘ ነው የሚል የውሸት ትርክት ፈጥረው ወይ ቤኒሻንጉልን ወይም ደግሞ ግድቡን መምረጥ የናንተ ግዴታ ነው የሚል የሚገርም የሆነ ሐሳብን ሳይቀር ያስተናግዱ ጀመር ከፍ ሲል የናይል ንስር ቁጥር 1 የናይል ንስር ቁጥር 2 ይያሉ የናይል ጥበቃ ቁጥር 1 ይያሉ የወታደራዊ የአየር ላይ ልምምድ በሚል ከሱዳን ጋራ ሌላው ቀርቶ ድንበር ጥበቃ የሚል ከዛም ገፍተው አብዱል ፈታህ አልቡርሃንን እንደምንም ሃይ ብለው ወደ ድንበራችን እንዲገባ በማድረግ እንደዚሁም የትግራይ የሥርዓት ማስከበሩ ጦርነትን ደግሞ በጣም ከፍተኛ የሆነ ተስፋ አድርገውበት ራሳቸው ጦርነቱን የሚመሩት እስኪመስል ድረስ ከሜዳው ላይ ራሱ ሳይቀር የህዋት አንዳንድ መራሾችን በተለያዩ ጣቢያዎቻቸው እየጋበዙ እኛም እነሱ ጋር እየቀረብን አንዳንድ ውይይቶች ሁሉ እስከምናደርግ ድረስ ደርሰን ነበር ስለዚህ ያ ሁሉ ሂደት የነበረው ምንድነው በአጠቃላይ ጉዳዩ እንዳይሳካ ማድረግ እንችላለን ወይም ደግሞ እኛ በመንፈልገው መስፈርት ብቻ ነው ይሄ ግድብ ሊሰራ የሚችለው እንደው ምንም ብናጣ እንኳን በውል ለሚቀጥሉት ምክንያቱም ይሄ ግድብ ሲሰራ በቴክኒካሊ የሚታወቀው ሌላ ከኋላው 3 ግድብ እንደሚሰራ ነው ስለዚህ 3ቱ ግድቦች ወይ የማይታሰቡ እንዲደረግ ወይም ደግሞ ሲመጡ የዚህን ግድብ ላይ በመናሳየው ጫና የዛኛው ግድቦችን የሚወስን የሆነ በጣም የሂደታቸውን የሚገድብ የሆነ ነገሮችን ይዘን ቢያንስ በውል በጣም ኢትዮጵያን አስረን በጣም በተደጋጋሚ መጨረሻ አካባቢ ላይ እስካሁን ድረስ የሚሉት አሳሪ ህጋዊ እና አስገዳጅ ውል ኢትዮጵያን እናስገባታለን የሚል ነውና ሁሉ ጊዜ እኛም ስንከራከር ምንላቸው አስገዳጅ ስትሉ ምን ለማለት ፈልጋችሁ ነው ማን ነው አስገዳጅ ማን ነው ተገዳጅ እና ቢያንስ አስማሚ ብትሉት ቢያንስ የጋራ ብትሉት ምን አለበት ብለን እኛም እንጠይቃቸው ነበር እንግዲህ የሄደበት ሂደት በጣም ብዙ ፕሮግራሞች እኛም ሰርተናል የጸጥታው ምክር ቤት ላይ ያው አንተ የምታስተዋውሰው ነው ቢያንስ 3 ጊዜ ኢትዮጵያን ወደ ጸጥታው ምክር ቤት የመውሰድ ነገር ነበረ ከዛም አሜሪካ ላይ ከዶናልድ ትራምፕ ጋር ተያይዞ የመጀመሪያው የዶናልድ ትራምፕ የፕሬዝዳንት ለጊዜያቸው ጊዜ
ቀርበው ሁሉ ነገር ጥሩ ከሄደ በኋላ መጨረሻ ላይ ግን የውሃውን ልቀት በተመለከተ የግድ ይህን ያህል ቁጥር መልቀቅ አለባችሁ የሚል በስተመጨረሻ ሰዓት ባለቀ ሰዓት የጨመሯት ነበር ስለዚህ ኢትዮጵያ በይሄን ጉዳይ በሚከታተሉ ጎበዝ አካሎች ይሄ ነገር በፍጹም መፈረም የለበትም ብለው በመንግስትም ላይ ጭምር ጫና አሳድረዋል መንግስትም ጉዳዩን ቶሎ አደገኝነቱን ተረድቶ ባካፕ አድርጓል ቶሎ ተመልሷል ስለዚህ ከስምምነቱ እንደወጣን ትዝ ይለናል ያ ከስምምነት መውጣታችን ደግሞ የበለጠ የ2015 ስምምነት ያለፉትን የቅኝ ግዛቶች ምናምናም በሙሉ ሰርዞባቸዋልና ስለዚህ የተማመኑት የነበረው ይሄ የአሜሪካኑን ስምምነት ነው የአሜሪካኑን ስምምነት በጣም እርግጠኛ ነበሩ እነሱ ወደሚፈልጉት አቅጣጫ እንደሚሄድ ለምን ቢባል አንደኛ 10 ሚሊዮን ዶላር በካሽ ለዶናልድ ትራምፕ ካምፔን ሲሰጡ ነበር የመመረጫ ወይም የካምፔኑን ማስተናበሪያ ቤት ሰጥተውት ነበር ከዛ ውጪ በጣም ብዙ ሴኔተሮችን ብዙ ጉቦ ሰጥተዋቸው ነበር ከዛ ውስጥ ቦብ የሚባሉት ሴኔተር የታሰሩበት ደረጃ የደረሰበት የግብፁ የኮራፕሽን ሂደት ሁላችንም እናውቀው ነው ስለዚህ ይሄና ሌሎችም ነገሮች ላይ ተማምነው ከዛ የሀገር ውስጥ የኛም ደግሞ ችግርን አንዱ እንደዛው መተማመኛ አድርገው በጣም የሚችሉትን እስከ ጥግ ድረስ ሁሉንም አይነት አካሄድ ሄደው ነበር ስለዚህ ይሄ እንግዲህ ከግድቡ በፊት የሚለው ነው ከግድቡ በኋላ እንመጣለን ወደሱ ኡስታዝ ጀማል ምናልባት እንግዲህ በጣም በደንብ በስፋት በዝርዝር ሄደህበታል አጠቃላይ ከቅኝ ግዛቱል ጀምሮ በኋላም የቅኝ ግዛቱን የ1902ን የ29ን እንደገናም ደግሞ ነፃ ከወጡ በኋላ ያለውን የ59ን ያን መሰረት አድርገው በዋናነት በአባዩ ላይ የበላይነታቸውን ለማረጋገጥ በሂደቱ ላይ ደግሞ ኢትዮጵያ ምንም መብት እንደማይኖራት ወይ ደግሞ በእነሱ ፈቃድ ላይ የተመሰረተ እንዲሆን ያደረጉትን ጥረት ነው ከዛ በኋላ ሁኔታዎች ተቀይረው የታላቁ ህዳሴ ግድብ ከመጣ በኋላ የተፈራረቁ የነሱ መንግስታት ያደረጉትንም ጥረት በዝርዝር ተመልክተናልና በዛ መልክ አለፈ አሁን ያነሳው የዶናልድ ትራምፕ አስተዳደር የመጀመሪያው የስልጣን ዘመኑ አንድ ሁለቱ መንግስታት ለማፈራረም ጥረት አድርጎ ነበር በኋላ ላይ አንተ እንዳልከው ባለሙያዎቹ ጉዳዩን ሲያዩት ኢትዮጵያ ላይ ጫና የሚፈጥር ስለሆነ ወደኋላ የኢትዮጵያ መንግስት ተመልሷል አሁን እንደገና ደግሞ የአሜሪካ መንግስት ወደ አጠቃላይ ጉዳዩን መጣበታለው ጉዳዩ ያንን የ19 የመጀመሪያውን የዶናልድ ትራምፕ የመጀመሪያ ስልጣን ዘመን ስላነሳ ነውና በዛኛው ላይ ይሆን አስገዳይ ነገሩ ደርሶ መጨረሻ ላይ ሳይፈረም ቀርቷል ምናልባት ብዙዎቻችን እናስተዋውሰው ዶናልድ ትራምፕ ግብጽ ግድቡን ልታፈነዳው ትችላለች የሚል መግለጫም ሰጥተው ነበርና አሁን የዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳድ ቦሎስ ከአልአረቢያ ጋር ቴሌቪዥን ጋር ቃለ ምልልስ ማድረጋቸው የግብጽ መገናኛ ብዙሃን ላይ የተወሰነውን ፓርት ወደ እንግሊዘኛ መልሰውትን በዜናም እኛም ጭምር ሸፍነናልና ምናልባት አሁን ከዚህ የቀደመው ስምምነት ጋር ሌላው አጠቃላዩ ጋር መጣለን ምናልባት ዶናልድ ትራምፕ በዚህ ሂደት ላይ የአልአረቢያ ላይ ያደረጉትን የእንትኑ የማሳድ ቦሎስን አጠቃላይ ኢንተርቪው ምንተን ካልክ ምንድነው አሁን ያለው በእነሱ በኩል የአሜሪካው እስካሁን ድረስ ግልጽ አይደለም የውይይቱንም እናንተ ማይታችሁታል እኔም ትላንትና ተርጉሜው ነበር በግብጽም በሄደበት ወቅት በተለያዩ ጣቢያዎች የሚችሉትን ያህል የሆነች ነገር ለማስባል ሙከራ አድርገው ነበር ግን በጣም ዲፕሎማት በሆነ መልኩ ኢትዮጵያም መብት አላት ሱዳንም እንደዚሁም ግብጽም እኛ ምን ፈልገው በአፍሪካ ህብረት በኩል አሁንም እኛ ገዛ ያደረግን ጥሩ የሆነ ስምምነት እንዲደረግ ነው ምን ፈልገው የሚል ነው በቃ ተቀለል ያለ ነገር ነው እንጂ ምንም አይነት ዲቴል ሊሰጡ ዝግጁ አይደሉም ስለዚህ ይሄ አካሄድ በአሜሪካ በኩል ሁለት አይነት ነገር ያስይዘናል በዶናልድ ትራምፕ በኩል ሁሉ ጊዜ እንደምናየው በጣም የተለያዩ ውሎችን ምናልባት ይፈልግ ይሆናል ከዚህ ከኢትዮጵያ ህዳሴ ግድብ ጀርባ ኢትዮጵያን በመጫን ግብጽን እንድትቀበል የሚፈልጓቸው ነገሮች ይኖራሉ ከመካከለኛው ምስራቅ በተለይም ደግሞ ከፍልስጤም ጋራ በተያያዘ የሚፈልጓቸው ነገሮች ይኖራሉ አሁን ላይ በተለይ የዶናልድ ትራምፕ በመጨረሻ ሐማስን በሌለበት እስራኤልን በሌለችበት ብቻቸውን መተው ከግብጽ ጋር ከቱርክና ከኳታር ጋራ የፈረሙት የሆነው ስምምነት በጣም ግራ አጋቢ ነው ብዙ አይነት ነገሮችን ያስነሳል አንደኛ
የዶናልድ ትራምፕ የሰላም ለኖቤል ሽልማት ብቻ የሚያጨበጭብ ዓለም ነው እዚህ ጋር የመጣው የሚል ያስይዛል አንድ ሌላ ምናልባት የማናቀው ውስጥ ለውስጥ የተደረገ በተለይ የጋዛ ሰዎችን ወይም የፍልስጤም ሰዎችን ከማሰደድ ጋራ ወይም ደግሞ የነሱን መልሶ ማቋቋም ጉዳይ የአሜሪካንን የእስራኤልን የበለጠ አድቫንቴጅ የወሰደ ወይም የነሱን ጥቅም የበለጠ የወሰደ የሆነ ስምምነት ውስጥ ለውስጥ በማድረግ ማናቀው ሌላ ውስጥ ለውስጥ የሰሩት የሆነ ነገር ይኖራል ስለዚህ ያ ሲወጣ ብቻ ነው ምናቀው ግን ለጊዜው ዲፕሎማሲው በተለይ በአማካሪው የሰማነው የቃለ ምልልስ ግን ይሄን ያህል የሚያስፈራ ወይም ደግሞ የተለየ ነገር አሜሪካ አቋም ወስዳለች የሚያስብል የለም የግብጽ ዓለም ግን በተቻለው መጠን አሁን ሌላው ቀርቶ ዶናልድ ትራምፕ ወደ ግብጽ መምጣታቸው ብቻ ትልቅ የሆነ የዲፕሎማሲ ጥረት እንደሆነ የአብዱል ፈታህ ሲሲ በዚህ ላይ ደግሞ ዶናልድ ትራምፕ በደንብ ያደነቁት ነው የተናገሩት ስለዚህ ያቺን ነገር በማጣጣም ላይ ናቸው ያሉት ምናልባት ዶናልድ ትራምፕ በዛ መድረክ ላይ ያው በአብዛኛው ብዙ ሀገሮች ናቸው የተሰለፉትና እንደውም እያንዳንዱን ሀገር ለማወደስ ቃላት ነው ሲፈልጉ የነበሩትና ያልተወደሰ የለም እዛ ጋር አብረው ከሳቸው ጋር ለመፈረም የተቀመጡት ወደ ኋላ ወንበር ላይ ተቀመጡትን እንደውም አንዳንዶቹን ሀብታቸውን እየዘረዘሩ ወደ ፊት ወንበር ሁሉ መምጣት እንዳለባቸውና እዛ ላይ ያንዳንዱ የፈረሙትን ሀገር በጋራ እንትን ያሉበት ነገር እንዳለ በግልጽ የሚታወቅ ነገር ነውና ምናልባት አሁን እሱን አንስታል እንደገናም አብዱል ፈታህ አልሲሲ ያው ደግሞ ሁርለት የሰጡት መግለጫ ነበርና የዚህ የግብጽ የውሃ ሳምንት ነው በሚል አንድ መርሃ ግብር ላይ በአንድ በኩልም ማስፈራሪያም በደንብ የተንጸባረቀበት ነውና ለዛ ስራሱ ግብጻውያኑ ሪአክሽናቸው ምንድነው መንግስታችን መብታችን ያስከበረ ነው ይያሉ ነው ወይስ ምንድነው ሆነ ያለው በዛ በኩልስ የግብጹ ህዝብ ለሁለት ነው አሁንም የተከፈለው የመጀመሪያው ከዚህ የበለጠ ዛቻዎችን አሰምተዋቸዋል ከዚህ በፊት ለምሳሌ በሁለተኛው ሙሊት አካባቢ ላይ የኤቨርግሪን መርከብ በስዊዝ ካናል ውስጥ በሰጠመች ጊዜ ወይም በዘጋችው ጊዜና በለቀቀች ጊዜ ከዛ በኋላ ኃይለኛ የሆነ ዛቻ አሰምተዋል አብዱል ፈታህ ሲሲ ውሃችን ቀይ መስመር ነው ይሞክረን አካባቢውን እንቀውጠዋለን ምናምን የመሳሰሉ ነገሮች ማለት ነውና ከዛ ሌላ ደግሞ ቅድም የጠቀስኳቸው የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የናይል ጥበቃ ምናምን በሚል ከአብዱል ፈታህ አልቡርሃን ጋር በጣም ወታደራዊ እርምጃ ሊወሰድ ነው የሚያስብል በጣም ከፍተኛ የሆነ መስቀልን ሰቅለውት ነበር ከዛ በኋላ የጸጥታው ምክር ቤት ውስጥ የሄዱበት ምናምን ስለዚህ እስከ ጥግ ድረስ ማጋል የሚባለው ነገር አግለውት ታይቷል አጉነውታል በጣም የመጨረሻ ስለዚህ አሁን ላይ አብዱል ፈታህ አልሲሲ እጃችንን አጣብረን አናይም የሚል ቃል ተናግሯል ከዛ ውጪ ግን አብዛኛው ንግግራቸው ምክንያቱም የዓለም ማህበረሰብ ባለበት ውስጥ ምንም ይሄን ያህል የከፋ ነገር ዛቻ ነገር ሊሉ እንደማይችሉ ይታወቃል ስለዚህ ብዙ የሚያወሩት የነበረው በጣም ግብጾች ተባባሪ እንደሆኑ በተለያዩ ሀገሮች ላይ ለምሳሌ ዩጋንዳን 100 ሚሊዮን ዶላር እንደመደቡላት እንደገና ደግሞ ታንዛኒያ ላይ ግድብ እንደሰሩ ኬንያንም ደቡብ ሱዳንንም ይረዱ እንደነበረና በአጠቃላይ አካባቢው ላይ ተባባሪ መንፈስ እንዳላቸው ለማሳየት በጣም እስከ ጥግ ድረስ ሄደዋል እሱም በድር አብዱል ዓጢ የሚባሉት የግብጽ የውጭ ጉዳይ ሚኒስትር ግን ሁሉም ሁለት አይነት ፍጆታዎችን የያዘ ንግግር ነው ያደረጉት አንደኛው ለዓለሙ ማህበረሰብ የተለያዩ ለዚህ ለሸርም ሼክ የፍልስጤኑ ስብሰባ የመጡት አካሎች በማይታዘቧቸው አይነት መንፈስ ነው ሲናገሩ የነበረው ሁለተኛው ለውስጥ ፍጆታ ነው ለዛች ጠብታ ብቻ ናት አንደኛው በድሩ አብዱል ዓጢ በፍጹም ኢትዮጵያ ግብጽ የምታደርገው የዲሞክራሲ ምንድነው የዲፕሎማሲ ሂደት የማይቋረጥ መሆኑን እንደዚሁም ደግሞ እስከ ጥግ ድረስ መሄድ እንደሚችሉ ብዙም አማራጭ እንዳላቸው ምናምን ጠቆም አድርገዋል አብዱል ፈታህ ሲሲ ገፋ ብለው እስከ ማስፈራራት ሄደዋል እጃችን አጣምረን አንጠብቅም የሚል የመሳሰሉት ነገሮች ስለዚህ ይሄ እንደዛው የተባበሩት መንግስታት ስብሰባ ከሰሞኑ ትዝ ይልሃል ሲሳይ የውጭ ጉዳይ ሚኒስትሩ ያነሷቸው 3 ነጥቦች ነበሩ አንደኛ ግድቡ ህጋዊ አይደለም ሁለተኛ ለዓለም አቀፉ ፍርድ ቤት እናቀርባታለን ኢትዮጵያን ሶስተኛ ደግሞ
እስከ ጥግ ድረስ እኛ የተጠማን ኢትዮጵያ ግድብ ሰርታ ልትኖር አትችልም ስለዚህ አማራጮችን ሁሉ ተጠቅመን እርምጃ እንወስዳለን የሚሉ ሶስት አንኳር ነገሮችን አንስተዋል ይሄን የሰማ የሆነ የግብጽ ህዝብ ለሁለት ነው የተከፈለው የተወሰነው የዋሁ እና አብዛኛው ማለት በሚቻል ደረጃ በአብዱል ፈታህ አልሲሲ እናምናለን ስለዚህ እስከ ጥግ ድረስ ወደ ጥሩ ነገር ይወስደናል የሚል እምነት አላቸው በሁለት መንገድ አንድ በዲፕሎማሲው እምቢ ካለም ደግሞ ከእርምጃ ከመውሰድ ጨምሮ በቃ በደንብ ተማምነውበታል ሌሎች ግን ይሄንን አጉል ፉከራና አጉል ምንድነው ይባለው አጉል ቃል የሰለቸው የሆነ ማህበረሰብ ነው ስለዚህ መሳለቂያ ነው ያደረጉት ያውንም ትዝታለ አላበቃብህም እንደዚህ ብለህን ነበር አላደረክም ይያሉ መሳለቂያ ነው ያደረጉት ስለዚህ በሁለቱ መሐከል ነው ያሉት ሁኔታቸው እንደ አጠቃላይ ግን ሳይሆን ግብጽ ወረቀቶቿ በሙሉ ተሟጧል ምንም ነገር የላትም በእጇ የኢትዮጵያ ህዳሴ ግድብ በፊት ያስጠማናል ያሰድደናል ምናም ብላ ስትናገር ነበር አሁን ደግሞ ጎርፍ አመጣብኝ ትላለች ግን ጎርፉን ደግሞ ሲጠና የኢትዮጵያ ህዳሴ ግድብ ሌላው ቀርቶ የለቀቀው ጎርፍ አሁን ላይ ጎርፍ የደረሰባቸው ቦታ ለመድረስ አንድ ወር ከሁለት ቀን ይፈጅበታል ስለዚህ ቴክኒካሊ ሊሆን የማይችል ነው የራሳቸው ባለሙያዎች ራሱ ይሄንን አስዋሽተዋቸዋል እንዴት ብሎ ነው ውሃው ሊደርስ የሚችለው በዚህ ፍጥነት ብለው የኢትዮጵያ ህዳሴ ግድብ በኦክቶበር ውስጥ አሁን ሰሞኑን የለቀቀው ውሃ ሊደርስ የሚችለው ሴፕቴምበር መሃል አካባቢ ማለት ነው ሊደርስ የሚችለው ኦክቶበር 11 አካባቢ ነው ስለዚህ እዛ እንጠብቃለን ሲሉ ነበር ስለዚህ ኦክቶበር 11 መጣ ምንም የመጣ ነገር የለም ያን ያህል የከፋ ነገር የለም አንዳንድ ግን የሰመጡት አካባቢዎች ደግሞ ገና ትንሽ ቀን ይቀራቸዋል ምክንያቱም አንድ ወር ከሁለት ቀን ነው የሚፈጀው ምክንያቱም ከኢትዮጵያ የህዳሴ ግድብ አካባቢ የመጣ ውሃ አስዋን ግድብ ለመግባት 17 ቀን ይፈጅበታል ከዛ ደግሞ ከአስዋን ግድብ የገባው የናስር ሐይቅ ውስጥ ያለ ውሃ ደግሞ ወደ ዴልታ አካባቢ በተርባይንም ይሁን በመፋሰሻው ቢለቀቅ ሊደርስ የሚችለው 15 ቀን ፈጅቶ ነው በተቀላላው አንድ ወር ከሁለት ቀን ስለዚህ ይሄ ቴክኒካዊ ነገር የዓለም ማህበረሰቡ በተለይ ጆሮ በደንብ ይሰጥ ጉዳዩን በደንብ ይመራመርበት ሊደርስበት የሚችል ነው ስለዚህ በዓለም አቀፉ መድረክ ላይ እንዲህ አይነት ጉዳይ ይዘው ቢቀርቡ ከሳሪ መሆናቸው በጣም እርግጠኛ ናቸው ስለዚህ ይሄ የሚያሳየው እንዲህ አይነት ነገር መጥቀሳቸው የሚያሳየው ሁሉንም ወረቀት ጨርሰው አሁን የማይረቡ ወረቀቶችን መጎተት ጀምረዋል ነው ማለት ነው አመሰግናለሁ ኡስታዝ ጀማል ምናልባት እንደው በግብጻውያን እንደ ህዝብ ያላቸውን አመለካከት በአንድ በኩል አሁንም ተስፋ ያልቆረጡና አንድ ነገር አብዱል ፈታህ አልሲሲ ምንድነው ያሳካሉ ብለው የሚያምኑ አላልክ በሌላ በኩል ደግሞ የተለመደ ፉከራ ነው በሚል የሚያጣጥሉ እንዳሉም ገልጸሃል በመሁራኑ አካባቢ በጉዳዩ ላይ ዕውቀት ባላቸው በፖለቲከኞቹ በእንደዛ አካባቢ ላይ ምንድነው ያለው አመለካከት ከህዝቡ ወጣ አድርገን በኤሊቱ አካባቢ በተለያየ መንገድ በሀገሩ ፖለቲካ ላይ በተለያየ መንገድ ተጽዕኖ በሚያደርገው በማህበረሰቡ በተማረው ክፍል በኩል ምንድነው ያለው እነሱስ ምን ይላሉ አው የኤሊቱ እንትን በሁለት ነው አሁንም እሱንም ከፍለው ምክንያቱም አንዳንዱ ከመንግስት በስነ ስርዓቱ የሚከፈለው ወይም መንግስትን በተለያየ መልኩ የሚፈራ ይሆነ ምክንያቱም የግብጽ አካሄድ በጣም የከፋ ነው ከዚህ በፊት የህዳሴ ግድብ ምንም አያደርገንም ወይም ደግሞ እንደውም ጥቅም ነው የሚያመጣው ብለው የተናገሩ ሰዎች እንደነ ሳሚህ አርሜኒዮስ እስር ቤት ገብተዋል ሌሎች ደግሞ እንደነ ናዲር ኑረዲን የመሳሰሉት ገባ ወጣ ያለ ንግግር የሚያደርጉ ደግሞ ሲፈለጉ ዝም በሉ ይባላሉ ሲፈለጉ ደግሞ በተወሰነ ደረጃ ብቻ እየተፈቀደላቸው ይናገራሉ ሌሎቹ ግን የመንግስት ቃል አቀባይ ናቸው እና አካዳሚ እንትናቸውን መርሃቸውን የሚያከብሩ አይደሉም ስለዚህ መንግስት የሚፈልገውን ነው ሚሉት ህዝብ የሚፈልገውን ብቻ ነው ሚሉት ስለዚህ እነዚህ አካዳሚ ቢሆኑም ምንም እንኳን ጂኦሎጂስት እየተባለ ለምሳሌ በየመድረኩ የሚቀርብ አባስ ሸራቂ የሚባል ሰው አለ አሁን አባስ ሸራቂን ዝም ብለን ስንወስደው ጂኦሎጂስት ነው እንጂ ስለ ግድብ ለምሳሌ ምህንድስና ምንም ነገር የሚያውቀው ነገር የለም ስለ ውሃ ራሱ የሚያውቀው ነገር የለም ሙሉ በሙሉ ግን አሁን ላይ በጣም ስልችት በሚያደርግ መልኩ በአለም ጣቢያ ላይ በሙሉ ከሱ በስተቀር የሚቀርብ አንድም ሌላ ምሁር የለም ሰሞኑን አንድ ሰው ብቻ ቀደም ያልኩት ወጣ ገበያ ያቀርቡታል ያልኩት
የግብጽ ውስጥ ያለ ሰው ማለት ነው በካይሮ ዩኒቨርሲቲ ያለ ናዲር ኑረዲን የሚባል ዶክተር አለ እሱም የእርሻ መምህር ነው ከእርሻ ጋር ምናምን የተያዘ ብቻ ነገር ነው ያለው ግን የውሃ ላይ አዋቂ የግድብ ላይ ተመራማሪ ምናምን ተብሎ ነው የሚቀርበው እና አንድ ጊዜ ቢቀርብ አሁን ያልኩን ኢንፎርሜሽን ነው የተናገረው የኢትዮጵያ ግድብ የሚለቀው የውሃ መጠን የሚደርሰው ዴልታ አካባቢ ላይ አንድ ወር ከሁለት ቀን ፈጅቶ ነው ብሎ በትክክል የትምርቱን ተናገረ ስለዚህ ይሄ እውነተኞች የሆኑ አንዳንድ አካሎች አሉ ከዛ ውጪ ተቃዋሚ ሆነው ደግሞ ግን ኢሊት ናቸው ምሁራን ናቸው ለምሳሌ የህዳሴ ግድቡ ጉዳይ ላይ በጣም በመተንተን እስከ አልጀዚራ ድረስ በመቅረብ ሌሎችም ጣቢያዎች ላይ የሚታወቁት ከሆኑት ውስጥ አንዱ ዶክተር መሐመድ ሐፍዝ የሚባሉ ሰው ናቸው ይህ ሰው ከማሌዥያ ኮላላምፖር ዩኒቨርሲቲ ውስጥ መምህር ናቸው እንደገና በማሌዥያ ውስጥ ያሉ ግድቦችን በሰርቪስ ስራ ውስጥ በመሳተፍ የሚታወቁ ሰው ናቸው ይህ ሰው ብዙ ጊዜ ግድቡ በእንጭጩ እንዲቀር ምናምን በጣም የተለየ የፖለቲካዊ አቋማቸውን ሲያራምዱ ቢቆዩ ከዛ በኋላ ግን ሁኔታው ማያዋጣ መሆኑን ባዩ ጊዜ ጭራሽ ከሚቀጥለው ግድብ ጋር በተያዘ ብቻ ልንተባበር ነው የሚገባው ያሁኑ አይነት መሸወድ ልንሸወድ አይገባም ልክ አቶ መለስ ዜናዊ መጥቶ ሁስኒ ሙባረክን በገንዘብም በሞራልም ከጎናችን ቁም ባለ ጊዜ ዞርበል ወደዛ እንደውም እጃችሁን ነው መቆርጠው እጃችሁን ወደ ናይል ከሰደዳችሁ ብሎ በጣም በሚያሳዝን አይነት መልኩ የመለሰውን ምላሽ አሁን ላይ መድገም የለብንም ስለዚህ የሚቀጥሉት ግድቦች በሚሰሩበት ወቅት እኛ በገንዘብም በምንም ልንሳተፍ ይገባል የሚል አቋም ወስደዋል ያሁኑ ጎርፍን አስመልክቶም ልክ ቀደም ያልኩት የናዲር ኑረዲን አይነት ሐሳቤ ነው ያለው ግብጽ አሁንም የውሸት ወሬ ብቻ ያወራች ግን ኢትዮጵያ በተቻላት መጠን በስራ እየበለጠች ነው ያለችው የሚል አቋም ነው ያላቸው ስለዚህ ይሄ ነው በአጠቃላይ አሁን ያለው ሁኔታ እንግዲህ ምናልባት አሁን ከምትሰጠኝ ትንተና ካሉት መረጃው ከምታነሳው መረጃ የአሜሪካው ልዩ መልእክተኛ አንድ በዛ መድረክ ላይ እንግዲህ ተናገሩ ተብሎ ወይ ደግሞ አልአረቢያ ላይ ሰጡ ከተባሉት ነገሮች አንዱ ሪያሊቲ አለ አንድ ማይካድ ሪያሊቲ ያም እውነታ ግድቡ ተጠናቋል መፍትሄ መፈለግም ያለብን ከመጠናቀቁን ታሳቢ በማድረግ ነው የሚል ነገር እንትን ብሏልና ያለቀና የተደመደመ መሆኑን እሱን ታሳቢ ያደረጉ ግብጻውያን ምሁራንም እንዳሉ እንግዲህ ካንተም እየተረዳው ነው የግብጽ መንግስትስ ይሄንን ያለውን እውነታ ምናልባት በተወሰነ ደረጃ አስቀድሞ ቃል ስለገባና ለግብጻውያኑ ተስፋ ቃል ሲሰጥ ስለቆየ መውጫ ፍለጋ እየሞከረ ነው ወይስ በርግጥም አሁንም የኢትዮጵያ መንግስት በሆነ መንገድ ጫና ፈጥሮ አንድ ሰው በአንድ በኩል በድርቅ ወቅት ውሃው ምን ያህል ይለቀቅ ሁለተኛ በጎርፍ ወቅት ምን ያህል ይለቀቅ የሚለው ነገር ነው ያንን በተመለከተ ኢትዮጵያ መንግስት ግድቡ ላይ ባለቤትነት ወይ ደግሞ የባለ ሙሉ መብትነት ነገር ስላለው አለቃቀቁን በተመለከተ ግርጌ ሀገራቱን በማይጎዳ ራሱን በጠበቀ መንገድ እንደሚለቅ ነገር ግን ከሌላ አካል ጋር በዛ ጉዳይ ላይ በጋራ ይሞሰን ስልጣን ላለመስጠት ነው እስካሁን እየሞከረ ያለውና ግብጻውያኑ ግን በርግጥ ያለውን ኡነታ ማለትም በመሪዎቹ ደረጃ በአብደል ፈታህ አልሲሲ በኩል ያለውን ኡነታ ተቀብለው መፍትሄ ፍለጋ ላይ ናቸው ወይንስ የሆነ ወቅት ላይ ቃል ስለገቡ ዝም ብሎ እንዲህ ያደረጉ መውጫ ዝም ብሎ በሆነ ምክንያት ያው ያለውን ኡነታ መጨረሻ ላይ የሚገለጽ ነገር ቢሆንም ህብረተሰቡን ወይ ደግሞ ህዝቡን ስለሚፈሩ ዝም ብለው ተመሳሳይ ነገር ካለብየ ነው አው እኔ የሚታየኝ አሁንም ሁለት ዊንግ ነው ይዘው ይሄዱ ያሉት አንደኛው ህዝቡን የሚያስተኛ ህዝቡን የሚያረጋጋ የሆነ የማስፈራሪያ ቃላዎች ቅድም እንዳልነው ጀና አጣብረን አንጠብቅም እኛ ዝም ያለን ስንመስል ሞኝነት እንዳይመስላችሁ አይነት ነገር በጣም የዲፕሎማሲውን ሂደት መከተላችን ከፍርሃት የመነጨ አይደለ ምናም ይሉ አንዳንድ ቃላቶችን በመሰንዘር ላይ ያሉበት ሁኔታ ነው ይሄ ለውስጥ ፍጆታ ነው የሚመስለኝ ሌላው ግን ከዶናልድ ትራምፕ ጋር ቅድም ተቀስ ያደረኩት ነገር አለ አሜሪካኖች አሁንም ምናልባት የሆነ አንዳንድ እኛ ማናቃቸው የተለያዩ ስምምነቶች ውስጥ ለውስጥ ካደረጉ ከአሜሪካኖች በኩል ተስፋ ያላቸው እንደሆነ እንድናስብ ያያረጉ ነው አሁንም እና ያንንም ህዝቡንም እንዲያስብ ያያረጉ ነው ኢሊቱም እንደዛ የሚያስብ ይመስለኛል እና አብዱል ፈታህ አልሲሲ ምናምን ስቲል ለምን ቢባል አሁንም ወደ ውይይት መምጣት እንደሚፈልጉ እየተጠቀሱ ነው
ሌላው ግን የጠቀስካት ወሳኝ ነገር አለች አሁንም ምንድነው በጣም የሚፈልጉት እሺ ከተባለ አሁን ላይ በጣም እየገፉ ያሉት ምንድነው የግድቡ አስተዳደር ውስጥ እጃቸውን ማስገባት ይፈልጋሉ በቀጥታ ማለት ነው እና ይሄንን ሌጂቲሜሲ ለመስጠት ይሄንን ሐሳብ ህጋዊነት ለመስጠት የሚጠቀሙት ነገር ምንድነው አሁን የኢትዮጵያ ህዳሴ ግድብን በማስተዳደር ረገድ ፋውል ሰርታለች ወይም ጥፋት ሰርታለች የሚሉትን ነገር ማንሳት ነው ለምሳሌ ሰሞኑን የተከሰተውን የሱዳን ላይ ጎርፍን ያነሳሉ እንደዚሁም ደግሞ በግብጽም የተነሳውን ጎርፍ ያነሳሉ ግን ምላሹ አሁን ያልኩት ነው በቴክኒክ ሁኔታዎች ይሄም ቢሆን ግን ሌላ መሐከለኛ አማራጭ ግን አለ ለኢትዮጵያ እሱ ምንድነው የመረጃ ብቻ ላይና የመረጃን መረጃ ላይ ተንተርሶ ደግሞ የውሃ ልቀትና ሂደትን በተመለከተ በርቀት ኢትዮጵያ ላይ ጣልቃ በመግባት ሳይሆን በመመካከር ደረጃና በመተባበር መንፈስ ብቻ ከመጡ ማድረግ የሚቻልበት ሁኔታ አለ የትብብሩ ሂደት ማለት ነው መረጃ መሰጣጣቱ ምናምን ምክንያቱም ኢትዮጵያ ከዚህ በፊትም ሶስተኛ ሙሊት ላይ ሁለቱንም ሀገራት ሁለት ተወካይ እንዲጠሩና የመረጃ ቅብብሉ ሂደት በጋራ በአንድ ኮሚቴ እንዲመራ ጠይቃ ነበር ግብጽ ማነው ሱዳን በወቅቱ መርየም ሳዲቅ አልመህዲ የውጭ ጉዳይ ሚኒስትሯ በሚመሩበት ወቅት እኛ በስጦታ መልኩ መረጃ እንዲሰጠን አንፈልግም በአስገዳጅ ውል ኢትዮጵያ ተገዳ ነው መሆን ያለበት የሚል እብሪት ውስጥ ስለነበሩ በዛ ምክንያት አልተሳካም ግብጽም ሱዳን ተከትለው እንደዛው ምክንያቱም መረጃው አያስፈልጋቸውም ያቁታል ግብጾች አንደኛ ከግድቡ 17 ቀን ውሃው ይርቃል ስለዚህ ገና ካነሳሱ ሁኔታቸውን አይተው እዚህ ያለውን የግድባቸውን ሂደት ማስተካከል ይችላል ስለዚህ ምንም መረጃ እንደማያስፈልጋቸው እርግጠኛ ናቸው ግን ልክ እንደ መንጠልጠያ ግን የሚወስዱት አንዱ ይሄንን ነው መረጃ ለማግኘት በሚል ሰበብ ነው ይሄን ነገር የሚያነሱት ግን ብዙ የሚያዋጣ አይደለም ያው አሁን የምለው ወጣ ገባ ነው በቃ ህዝቡንም እንትን ለማለት እንደገና የሆነች ውል ይዞ ለመውጣት በመሃል የማስፈራራቱም ሂደት አለ ከዛ ውጪ የውጪውን ዓለም በተለይ ዶናልድ ትራምፕን ተጠቅመው የሆነች ነገር እንደሚያደርጉ ተስፋ የያዙ ይመስላል ግን ሚሳካ ነገር ያለ አይመስለኝም ምክንያቱም የአሜሪካው ማህበረሰብ እዚህ እንደ ኢትዮጵያ ያሉ ሚዛን የሚያስጠብቁለት ኃይል የሚፈልግ ይመስለኛል ስለዚህ ኢትዮጵያ ምትናቅ ኢትዮጵያ ቸል ብሎ ማንንም ሰው ከኋላዋ የፈለገውን ስምምነት በባዶ የሚያደርግ አይመስለኝም ኢትዮጵያ ላይ ጫና የሚያሳድሩ ከሆነ ደግሞ ግብጽን ምናልባት በመካከለኛው ምስራቅ ላይ በሙስሊሙ ዓለም ላይ በመሳሰሉት ምንም አይነት ክሬዲት የሚያሳጣት የሆነ ነገር ነው ሊሆን የሚችለው ለምሳሌ ቀደም እንዳልኩት ከፈለስጢኖቹ ጋር የተያያዘ ጥሩ ያልሆነ ነገር ከወሰነች ማለት ነው እንግዲህ ከፓለስታይኖቹ ጋር በተያያዘ ያው ባለፈው በተረጋጋሚ የተነሳ ነገር ነው እንደውም የመጀመሪያው በግብጽና በአሜሪካ መካከል ባለፈው መልእክተኛም ተልኮ ተስፋ አድርገው የነበረው እነሱ ከፓለስታይን ጋር በተያያዘ የሆነ ነገር ለማሳካት በምላሹ ደግሞ አሜሪካ በህዳሴ ግድብ ላይ የሆነ ነገር ታደርግልናለች ነበር ግን ፓለስታይኖቹን ከጋዛ የመንቀልና በቋሚነት ግብጽ ውስጥ የማስፈር ስለሆነ አልተቀበለችም በዛ የተነሳ ነገሮች ባሰቡት መንገድ እንዳልሄደ ግልጽ ነው በዛ መሃል ደግሞ አሁን ግድቡም ተጠናቆ የመመረቅ ነገር አለና ምናልባት ግድቡ ውሃውን አለቃቀቅ ምናምን የተመለከቱ ጉዳዮች ላይ ምናልባትም ደግሞ ወደፊት ኢትዮጵያ ከምትሰራቸው ግድቦች ጋር ተያይዞ በውሃ መጠኑ ላይ የሚመጡ ነገሮች እዛ ላይ ምናልባት ምን አይነት ንግግሮች እንደሚደረጉ እንግዲህ በሂደት የምናየው ነው በጣም ነው ማመሰግነው ኡስታዝ ጀማል ሰፋ ያለም ጊዜ ሰጣ አጠቃላይ በዚህ በታላቁ ህዳሴ ግድብ በይበልጥም ደግሞ አንተን አላሩሲም ሌሎችም በዚህ በአረቡ ዓለም መገናኛ ብዙሃን ላይ ወጣችሁም መታደርጉት ነገር ብዙ ኢትዮጵያን የሚያስታውሱት ነው አንተ ደግሞ መረጃውን ለኢትዮጵያንም በማድረስ ስፋት ታወቃለና ምናልባት እንደው ወደዛ ሂደት እንዴት ገባ እንደው እስቲ ወቅቱን አስታውሰን እንዴት በአረቡ ዓለም ሚዲያዎች ኢትዮጵያን በተመለከተ በተለይም ከታላቁ ህዳሴ ግድብ ጋር ተያይዞ ባሉ ነገሮች ላይ መረጃ ወደ ለኢትዮጵያን በመስጠት እንዲሁም ደግሞ በመድረኩ ላይም ተገኝቶ በመከራከር የነበረው አጋጣሚ እስቲ ገለጸልን ይሄንን በተለያዩ መድረኮች ላይ በተደጋጋሚ ገልጫዋለሁ እኛ እንደ ሙስሊም እንደ ኢትዮጵያውያን በአጠቃላይ ደግሞ ከግብጾች ጋር
እንዲሁም ከአረቦች ጋር ባለን የተለያዩ ግንኙነቶች ለአረቡ ዓለም ያለን እይታ ሚዛናዊ ነው ማለት እችላለሁ ምንም አይነት የጥላቻ በጣም ክፉ የሆነ ነገር የለብንም ስለዚህ በዛ ስሜት ውስጥ በመንኖርባቸው ሁኔታዎች ውስጥ በአጋጣሚ አንድ ወንድማችን አሜሪካ ውስጥ አንተም ታውቀዋለህ የቢቢኤን ሬዲዮ ሐላፊ የነበረው ወንድማችን ሳዲቅ አህመድ አንድ ቪዲዮ ላከልኝና ያ ቪዲዮ ወንድሜ መሐመድ አልዓሩሲ ሁለት አረቦች በአሸርቅ በሚባል ቴሌቪዥን በጣም ሲያዋክቡት የሚያሳይ ነው እኔ ከዛ በፊት በአረቡ ዓለም አካባቢ ላይ በህዳሴው ግድብ ውስጥ ዙሪያ ምን እንደሚባል ምንም አልሰማም ነበር ኢንተረስቴም አልነበረም የነበረው ደግሞ በዛ ጊዜ ፖለቲካውንም ውጥረት በፊት በነበረው ከህዳሴው ግድብ ጋር ተያይዞ ከድምጻችን ይሰማ ጋር ተያይዞ የነበረን አቋምን በጣም አንሻፎት የነበረበት ሁኔታ ነው ያለውና ብዙ ሌላ የሚያሳስቡን በጣም ከባባድ ነገሮችም ነበሩና በዛ ሂደት ውስጥ ያው የህዳሴ ግድቡ ምንም እንኳን ቦንድ ብንከፍልም ቦንድ ብንስማማ እንደገና መንግስት በዚህ ጉዳይ ላይ የሚያደርገው ነገር ብንደግፍም ነገር ግን ከዛ በላይ ግን ብዙ ሌሎች ነገሮች መፈታት አለባቸው ብለን የምናምንበት ሁኔታ ስለነበረ ብዙ ኢንቮልቭመንቱ አልነበረንም ልክ ግን ይሄንን ቪዲዮ በመሰማበት ወቅት እኔ ማላቃት ኢትዮጵያ ናት ግብጾች ፕሮሞት የሚያደርጓት ወይም የሚረጫት ኢትዮጵያ አንደኛ ለአረብ በጣም ጥላቻ ያላት ከእስራኤል ጋር የወገነችና ሙስሊሞችን ለማጥፋት የተነሳች የሆነች አገር ያንን ደግሞ ከማድረግ አኳያ አሁን የተከተለችው ስትራቴጂ ውሃን በማገድ አካባቢውን ማስጠማት ግብጽ ላይ ተጽዕኖ ማድረግ ማለት አጠቃላይ አረቦች ላይ ተጽዕኖ ማድረግ እንደሆነ በማስመሰል በጣም ልክ ያልሆኑ ነገሮችን ሰማሁኝ በወቅቱ እኔ ራሴ ስለደነገጥኩኝ አይ በቃ ይሄንን ድንጋጤ ለወንድሞቼና ለእህቶቼ ኢትዮጵያውያን ማጋባት አለብኝ የሚል ስሜት አደረብኝ ወዲያው ያንን የሰማሁትን ፕሮግራም ተረጎምኩት በወቅቱ እንደነ ዘሐበሻ ሌሎችም ጣቢያዎች ተቀባብለውት ጉዳዩን ህዝብ ጋር በሚደርስበት ወቅት ህዝቡ እውነትም እኔ የተፈጠረብኝን አይነት ድንጋጤ ተፈጥሮበታል ስለዚህ ከዛ በኋላ ማሳደድ ጀመርኩኝ ያንዳንዱ የሚሏቸው ነገሮች ከዛ ወደ ሁለተኛው መርህ ተሸጋገርኩኝ እሱም እኔ አረብኛ እስከቻልኩ ድረስ ወንድሜ መሐመድ አልዓሩሲ ብቻውን ወይም ሌሎችም የተለያዩ ወንድሞች የሚችሉትን እየሞከሩ ነው ያሉት ስለዚህ እዛ ውስጥ መቀላቀል አለብን የሚል እርምጃ ወሰነን አንደኛ በራሳቸው ጣቢያ ላይ እየቀረብን በአረብኛ ይሄ የሚሏቸው ነገሮች በሙሉ ውሸት መሆናቸውንና የኢትዮጵያን ባለመብትነት በውሃ በተለያዩ መልኩ ያነበብናቸውን ከነሱ የሰማናቸውን ቀድመውን የገቡ ወንድሞች የሚሏቸውን የተረዳነውን በዛ መሰረት ያው የተለያዩ ሚዲያዎች ላይ እየቀረብኩኝ መሞገት ጀመርኩኝ ከዛ በኋላ ሌላው ለምን ራሳችን ጣቢያ አይኖርንም የሚል ወሰንኩኝ ስለዚህ በአማርኛ መተርጎሙ ብቻ ሳይሆን ጎን ለጎን ሙሉ ከኒል በሚል ስም ወይም የናይል ንጉሶች በሚል ስም ለምን በአረብኛ ራሱ ጣቢያ አይኖርንም የሚል እንደዛው ሐሳብ አመጣን ከዛ ወዲያው አረብኛ ፕሮግራም ጀመርን በአረብኛ ፕሮግራሞቻችን ላይ እንደነ ሸሪፍ አሰይራፊ የሚባል በጣም በህዳሴው ግድብ ላይ አሉታዊ ነገሮችን በማውራት የሚታወቅ ሰው ጋብዘናል ዶክተር መሐመድ ሐፊዝን ጋብዘናል አንድ ዶክተር መሐመድ ሐሚድ የሚባል ሰው ጋብዘናል ከኒውዮርክ እንደዛው አንድ መሐመድ ሐሚድ የሚባል መሐመድ አህመድ የሚባል ሰው ጋብዘናል ሌሎችም ስለዚህ ራሳቸውን በእኛ ሜዳ ላይ ደግሞ አምጥተን የምንፈልገውን ጥያቄ እየጠየቀን መመላለስ እንችላለን የሚል እስካሁን ድረስ አቋም ወስደን በዚህ አይነት መልኩ ይሄድን ነው እንግዲህ እንቀጥላለን እነሱ አይለቁንም ላይለቁን ነው ጉዳዩን የያዙት የኢትዮጵያ ማህበረሰብ አጠቃላይ እስካሁን ድረስ ምንም እንኳን በአረብኛ ቋንቋ ሪች ነው በጣም ሀብታም ነን ምክንያቱም ለእስልምና ትምህርት ተብሎ እስልምናውን ለመረዳት ተብሎ ከልጅነት ጀምሮ ምንማረው በአረብኛ ነው የተለያዩ የሃይማኖት አስተምሮቶቻችንን ቁርአንን ጨምሮ ሌሎች የቀኖናዎችን በሙሉ ለማወቂያ አረብኛ እንማራለን ስለዚህ ከኔ የተሻለ አረብኛ የሚችሉ አገር በቀል የሆኑ ሼኾች አሉ ኡስታዞች አሉ ትላልቅ ሰዎች አሉ ስለዚህ እንደነዚህ አይነት ሰዎችን የሀገር ጉዳይ ስለሆነ ሁሉም ተባባሪ ነው ስለዚህ የተወሰነ ብቻ
ልክ እኔም ጋር መጀመሪያ የነበረ ፍርሃት አለ እነዚህ አንዳንድ ቮካብላሪዎችን እኛ አልለመድናቸው ጸጥታው ምክር ቤት ብለን አናቀም የተባበሩት መንግስታት ብለን አናቀም ሌላውና እነዚህን ቮካብላሪዎች በተወሰኑ ስልጠናዎች ወዲያው አዳፕት ማድረግ ስለሚቻል በጣም ብዙ የሆነ ወታደር አለን ብያምናለሁ ኢትዮጵያ እድለኛ ነን ትልቁ ነገር ግን ምንድነው በመንግስትም በግለሰብም ደረጃ ይህ ጉዳይ አሳሳቢነቱና ወሳኝነቱ በደንብ ታውቆበት በኪንግስ ኦፍ አባይ የተደረገው ነገርን ዱፕሊኬት አድርጎ በደንብ ማስፋፋት ኪንግስ ኦፍ አባይን ራሱ ደግሞ እንደዛው በማጠናከር ከዩቲዩብ ከፌስቡክ ከቲክቶክ ዓለም አውጥቶ ወደ ቲቪን 24 ሰዓት ቲቪ እነሱ እንደሚሰሩት ለማድረስ በጋራ መስራት አለብን ብያምናለሁ በዚህ አጋጣሚ ሲሳገነ በጣም አመሰግናለሁ እኛን ፕሮግራም ላይ ስለጋበዝከንና ያንተን አድማጮች በሙሉ በዚህ አጋጣሚ ኪንግስ ኦፍ አባይ ሚዲያን ሰብስክራይብ በማድረግ የተለያዩ መዋጮችን በመናደርግበት ወቅት ለግድቡም ሆነ ለስቱዲዮም አሁን የተያያዝነውን ሁሉ መዋጮች እንዲቀላቀሉ በዚህ አጋጣሚ ጥሬን አቀርባለሁኝ በአባይ ቴሌቪዥን ላይ ቋሚ የሆነ ሰኞ በ2 ሰዓት ከምሽቱ ፕሮግራም አለን ያንን ህብረተሰቡ እንዲሰማና በተለይ ዩቲዩብ እና ፌስቡክ መጠቀም ማይችሉ ወገኖች በጣም ደስ በሚል ሁኔታ የኛው ፕሮግራም በአባይ ቴሌቪዥን ላይ እየቀረበ ስለሆነ ያንንም እንደዛው ስፖንሰር የሚሆኑ ሰዎች በጣም ያስፈልጉናል ቀኑን በደንብ በማብዛት እንድንችል ሌላው የኛ በአጠቃላይ ዳያስፖራው አላሳፈረንም ልክ በሁለተኛው ሙሊት ላይ እስከ 1.1 ሚሊዮን ዶላር ወር ውስጥ ብቻ ከበድር ፋውንዴሽን ከሰላም ፋውንዴሽን ከፈርስት ሂጅራ ከሌሎችም እንደዚሁም ሌሎች ደግሞ አገር በቀል የሆኑ የቤተ ክርስቲያን እንደዚሁ ኃላፊዎችና ቤተ ክርስቲያኖቻቸው ሁላችንም አንድ ላይ ተሳትፈን ኡስታዞች ቄሶች ዳቆኖች ምናምን ሳንል ሁላችንም አንድ ላይ ሆነን ሌላው ማህበረሰብ በዘር በፖለቲካ በአቋም ራሱ ሳንለያይ በጋራ ሆነን ይህ ጉዳይ የጋራ ነገር ነው የመጣብን የጋራ ጠላት ነው ብለን እንደቆምነው አሁንም በዛው ስሜት ይህንን ግድብ ተግባር ላይ የመዋሉ ጉዳይ ላይ ማብረን መስራት አለብን የሚቀጥለው ግድብ ለዚህ ግድብ እድሜ ለዚህ ግድብ ወሳኝነት የሆኑ ብዙ ነገሮች አሉ ተያያዥ የሆኑ ስለዚህ እነዛ ነገሮችም እስኪረጋገጡ ድረስ አሁን በቃ ሰርተናል የሚል የእረፍት ስሜት መውሰድ የለብንም በፍጹም ልክ እንደ አድዋ የመጀመሪያው ተዘለከ ነበር አሸነፍን ብለን እኛ የማሸነፉን ማጣጣም ባለንበት ጊዜ እና በወሰድነው 30 40 አመት ውስጥ ጣሊያኖች አውሮፕላን ሰርተው መተው እንደገና መልሰው አጥቅተውናል ስለዚህ አሁንም የግብጽ ስትራቴጂ ምን ሊሆን እንደሚችል አናቀም ስለዚህ ግድብ ሰራን በቃ ምናምን ተብሎ እግራችንን እንዘረጋበት ሁኔታ የለም ገና ተጀመረ እንጂ አላለቀም ስለዚህ ይሄ ግድቡ ላይ ምን እናደርግ ልክ ግብጾቹ የተጠቀሙትን ጥቅም በደንብ ተጠቅመን እንደውም አድቫንስ አድርገን ሌላ እነሱ ለሚያመጡት ደግሞ ተግዳሮትና እንቅፋት ደግሞ የተሻለ ዝግጅት ላይ ሆነን እንድንጠብቅ እና ሁሉ ጊዜ ማሸናፊ ሆነን እንድንወጣ በጋራ በጣም መስራት አለብን ብያምናለሁ ቴንክ ዩ አመሰግናለሁ አንድ መጨረሻ ጥያቄ ለማንሳት ነው ምናልባት አሁን ወደ አረቡ ዓለም ሚዲያ ላይ ወጣችሁ ስትናገሩ አስቀድሞ ስለ ኢትዮጵያ የነበረው ነገር በጣም የተዛባ ነበር አረብ የምጠላ አረብን ለመበደል የተቆመች ሀገር እንደሆነች ተደርጎ ይታመን ነበር መረጃ ፕሮፓጋንዳ ቀላል ነገር አይደለም ምናልባትም ስለ ኢትዮጵያ ብዙሃኑ ግብጻዊ ላይ ይችላል ሙስሊም ኢትዮጵያ ውስጥ መኖሩን እንኳን ማወቃቸውን እርግጠኛ ሆነም አንዳንድ ሁኔታዎች ላይ ስለዚህ ወደዚህ መድረክ በመምጣታችሁ በተለይ በዚህ ረገድ ኢትዮጵያን እንደ ጠላት ወይ ደግሞ ጸረ አረብ ወይ ደግሞ ጸረ ሙስሊም ተደርጎ የሚሰበከው ነገር ላይ ምናልባት በዛ ረገድ የለወጥ ነው የሚታይ ነገር ብላችሁ መጠቅሰው ነገር አለ አው በነገራችን ላይ በቅርቡ አሁን የሚታየው የሆነው የሳውዲ ሀገር ሰዎች በተለይ የኩዌት ሌሎች የአረቡ ዓለም ወደ ኢትዮጵያ በጣም እየጎረፉ ነው ያሉት ምታየው ይሄ አንዱ ውጤት ነው ኢትዮጵያን በጣም ፕሮሞት ማድረጋችን በየአልጀዚራው በየምኑናም እየቀረበን ምንድናት እቺ ሀገር ብሎ ጉግል እንዲያደርጉ ወይ እንዲጠይቁ እንዲያስቡ አድርጓቸዋል ስለዚህ ይሄ አንዱ ጉዳይ ነው ሁለተኛ በናይል ጉዳይ ላይ እነሱ የሚያውቁት የነበረው 11 ሀገር ተሻግሮ ኢትዮጵያ ጋር ሚደርስ ውሃ እንዳለ ያንን ውሃ ደግሞ ኢትዮጵያ ያን ሀገሮች በሙሉ ሳይገድቡት ኢትዮጵያ ብቻ ደፍራ የያዘችውና
ግብጽን ሆን ብላ ለመተናኮስ የምታደርገው ድርጊት እንደሆነ አድርገው የሚያስቡ ሰዎች ነበሩ ስለዚህ የናይል ቅርንጫፎችን በደንብ በማብራራት የኢትዮጵያ ድርሻ ምን ያህል እንደሆነ በደንብ በማብራራት ምናምን የምናደርጋቸው ነገሮች በሙሉ ሌላው ቀርቶ አውቀናል ብለው ከአረቡ አካባቢ እኔ ካጋጠመኝ ዶክተር ነኝ ብሎ ከቪክቶሪያ የሚነሳው ያገዳችሁ ምናምን ብሎ ያወራበትና የሳቆበት ሁኔታ አለ በላይቭ ላይ በመጀመሪያ ቪክቶሪያ ኢትዮጵያ ጋር ፈጽሞ ግንኙነት የለውም ስለዚህ መጀመሪያ ቢያንስ ከመግባቱ በፊት እንደዚህ አይነት ውይይት ውስጥ ትንሽ የጂኦግራፊ ነገር አየት ማድረግ እንዳለበት ስለዚህ እንዲህ አይነት ነገሮች በጣም ነው ከፍ ያደረጉት ኢትዮጵያን ድምጿን በጣም ያሰሙት ሌላው የኢትዮጵያ ሙስሊም የሆነ አንድ እንደኔ አይነቱ እንደነ መሐመድ አልዓሩሲና ሌሎችም ሙሳ ሼኹ ዛሂድ ዚዳን ሌሎችም ወንድሞቻችን በመንናገርበት ወቅት ያው እኛ የተሰራንበት ስሪት ነውና አንዳንድ ጉዳዮችን እንደ ማስረጃ የምንጠቅሰው ነብያዊ ትውፊት ነው እነሱም ያምኑበትን ቢስማሙበትን ቁርአናዊ አንቀጾችን ነው የምንጠቅሰው የራሱን የአረቡን አባባል ዘዬ ነው የምንጠቅሰው በዚህ ጉዳይ ላይና በጣም አድቫንስድ ሆነን ነው ይሄንባቸውና በጣም ከፍ ብለንባቸዋል ስለዚህ ይሄ ነገር ትልቅ የሆነ ምት ነው ለግብጽ ዓለም እና ሌላው ዓለም ግን በኋላ ላይ ካሳደርንበት ተጽኖ ቀደም ያልኩ ስለ ኢትዮጵያ በደንብ እንደገና የመፈተሽ አቅም እንዲኖረው ማድረግ ብቻ ሳይሆን በህዳሴው ግድብ ላይ ያለውን አቋም ቀይሮ እስከ ማዋጣት የደረሰ ሰው አቃለው ከኩዌትም ከግብጽም ከሳውዲም ከመሳሰሉት ማለት ነው ስለዚህ ይሄ የሚያሳየው ምንድነው ከፍተኛ የሆነ የሐሳብ ለውጥ በአረቡ ዓለም ላይ በተለይ ፈጥረናል የግብጹ ሚዲያ ላይ ጥርጣሬ እንዲኖር በደንብ ሰርተናል መጀመሪያም በተለያዩ ነገሮች አንዳንዴ እንደ ኤግዛጀሬት እንደሚያደርግ የሚያምኑት የሆነው የግብጹ ዓለም በኢትዮጵያ ጉዳይ ላይ ግን ከልክ በላይ ድንበር የጣሳ አካሄድ እንደሚሄዱ በጣም ተጋልጠዋል ስለዚህ ይሄና መሰል ነገሮች በጣም ሌላው ቀርቶ አንዳንዴ በውይይት ውስጥ እየመጡኛ ጋር በስልክ የሚሳተፉ ሌላው በአለሙ መድረክ ላይ እንደዛው የኢትዮጵያን አቋም ይዘው የቀረቡ ሱዳናውያን ሳውዲያውያን ግብጻውያን ያገኘንበትና መጨረሻ ላይ ሆነ እንተባበር ወደሚለው መንፈስ የመጡ በጣም ብዙ ሰዎች እንዲፈሩ ሆኗል ስለዚህ ይሄ እንግዲህ በግል ተነሳሽነት በጣም በጠባብ ሪሶርስ ምናምን ነው ይሄ የተሰራውና እንደ አንድ ደግሞ በሀገር ደረጃ ልክ እነሱ እንደሚያደርጉት ኢንስቲትዩሽናል ታስቦበት የስልጠና ማዕከሎች በደም ተዘጋጅቶበት የተለያዩ የኢንፎርሜሽን ፍሰትን በተመለከተ ከመንግስት ወደ እነዚህ ተወያዮችና እንደዚሁም ደግሞ ለዚህ ጉዳይ የሚሰሩ ሰዎች እንደዛው ልክ በግብጽ ስታይል ደግሞ ብንጀምረው በጣም ከፍተኛ የሆነ ውጤት እናመጣለን ሌላ አንድ የመጨረሻ ምለው የግብጾች ሚዲያቸውን ብቻ አልነበረም የሚጠቀሙት የግብጽ የሳውዲ አልዓረቢያ የኳታር አልጀዚራ የአልዓረቢያ የሚባሉ ጣቢያዎች እንደ አርቲ የራሻ እንደ ዶቼ ዌሌ ሳይቀር እንደዚሁም አልሁራ የሚባለው የአሜሪካ ጣቢያ እነዚህ ውስጥ ሁሉ በመሰግሰግ ትርክቱን በሙሉ የግብጽ አድርገውታል ስለዚህ እኛን የሚያጠቁን በእነሱ በራሳቸው ገንዘብና በራሳቸው ሪሶርስ በራሳቸው በጣም ብዙ የሆነ ቻናሎችና እንደገና ከልጅነት ከአንቀልባ እንዳልኩ እስከ ቀብር ድረስ በሚደርስ ደረጃ የሰለጠኑበትን አስተምሮት የያዙ የቲክቶከሮች የዩቲዩቦች ምናምን በተጨማሪ እንግዲህ በአለም አቀፉ በተላላቅ የሚባሉ CNN አልዓረቢያን ጨምሮ BBC እና የመሳሰሉትን MBC እንደዚህ አይነት ጣቢያዎችን በሙሉ ውስጡ በመግባት ወረው የራሳቸውን ተጽዕኖ ያሳደሩበት ነው ስለዚህ ትግሉ ቀላል አይደለም ስለዚህ እኛም በኢትዮጵያ ቴሌቪዥን አሁን የተጀመሩ አንዳንድ ሙከራዎች አሉ በፋና እንደዚሁም አሁን ዋልታና ፋና ከመቀላቀሉ በፊት ለየብቻ የተወሰኑ ሰዓታቶች እየወሰዱ የአረብኛ ፕሮግራሞች አሏቸው ግን በቂ አይደለም በጣም ጠባብ ነው የግሎቹም ውጪ ያለነውም ሰዎች አረብኛ የሚችሉ ሰዎች በሙሉ ስልጠና የሚወስዱበት እነዚህን ነገሮች የሚቀላቀሉበት መርህና አካሄድ በጣም ሊታሰብበት ይገባል እንደ መንግስትም እንደ ግል ማህበረሰብም በዚህ ጉዳይ ላይ በጣም ልናስብበት ይገባል ያኔ ማሸነፍ የበለጠ እንችላለን በያስባለሁ አመሰግናለሁ ምናልባት እንግዲህ ከዚህ ከአረብኛ ጋር ተያይዞ አንዳንዴ
በተለይ በውጭ ቋንቋዎች ኢትዮጵያ ውስጥ ስራዎች ይሰሩ ነበር። ፈረንሳይኛም እንግሊዘኛም አረብኛም ላይ ፕሮግራሞች ድሮም ነበሩ። ጋዜጣ ሁሉ ነበር። አልዓለም የሚባል ጋዜጣ የሆነ ነገር ይጀመርና በየጊዜው በየዘመኑ እየተሻሻለ እየበለጠ ወደ ዓለም አቀፉ ማህበረሰብ በተለይ ደግሞ ከአረብኛ ጋር ተያይዞ መካከለኛው ምስራቅ አካባቢ ላይ ተጽዕኖ ወይ ደግሞ መረጃዎችን ለማድረስ ያለውን ነገር እያጠናከሩ መሄድ ሲገባ አንዳንዴ በተለያየ መንገድ እንግዲህ ሲሰናከል ይታያል። አሁን የተጀመረው ነገር በዚህ በኩል የሚያደርጋቸው በበጎ አስተዋጽኦች እንደሚኖሩ አምናለሁ። ምናልባት እንደማጠቃለያም በዚህ መልክ የምታደርገው አስተዋጽኦ ነበር ኢትዮጵያን መረጃ እንዲያገኙ በዓለም አቀፉ መድረክ ላይ ቀደም ሲል የጠቀስከው ሌላው ቀርቶ ከሌላ ቦታ መንጭቶ ኢትዮጵያን አቋርጦ የሚሄድ ወንዝ ኢትዮጵያ ትገድባለች የሚል 85% ያህሉ ከኢትዮጵያ እንደሚሄድ እንኳን የማያውቁትን መረጃ በመስጠት በሌላም በኩል ደግሞ ጸረ አረብ ወይ ደግሞ ጸረ ሙስሊም አለመሆኗን ለግብፃኑም በማስረዳት በአጠቃላይ ለአረቡ ዓለም በማስረዳት የህዳሴው ግድብን በተመለከተ ያሉ የተዛቡ መረጃዎችን በማጥራት ረገድ መሐመድ አልአሩሲ አንተ ሌሎችም ትልቅ አስተዋጽኦ አድርጋችኋልና በዛም የተነሳ ደግሞ ኢትዮጵያ መንግስትም ከግድቡ ጋር በተያያዘ ወደ ምንድነው ግድቡ ሲመረቅም በእንግድነት ወደ ኢትዮጵያ ከሄዱት እንግዶች ውስጥ አንዱ ነህና ምናልባት አሁን ግድቡ በመሃል ላይ ያለ አይተዋል ብያምናለሁ። ከተጠናቀቀም በኋላ ደግሞ ሄደ እንደጎበኛው ገምታለሁ ተጋብዘህም ሄዳልና እንደው እስቲ ግድቡን ያኔ እንደዚህ ሆኜ የተማገትኩለት ብለ በመሃል ያየው ግድብ አለ የዛን ጊዜ ፈጠረበት ስሜት አሁን ደግሞ ከተመረቀ በኋላ ያለውን ነገር እስቲ እንደው ምንድነው ባንተ በጀማል ላይ ምን አይነት ስሜት ፈጠረ? የመጀመሪያው የህዳሴ ግድብን ለማየት የሄድኩት በመጀመሪያው ሙሊት እንደተጠናቀቀ ነበር። ይሄ ማለት በ2021 ማለት ነውና የዚህ በዛ ወቅት ያየሁት ግድብ በጣም ያው በእንዳቅሙ 5 ቢሊዮን ሜትር ኪዩብ ብቻ የሚይዝ የሆነ ግድብ ብቻ ነው ያየሁት። የሳድልዳ የሚባለው ውሃ በጣም ትንሽ ብቻ ጫፍጫፉን እንጂ ጭራሽ ውሃ ወደዛ ያልደረሰበት ሁኔታ ነው የነበረው። ከዛ ውጪ ተርባይን በሚባልበት ጊዜ እንደዛው ገና አንድ ተርባይን ብቻ በተገጠመበት ጊዜ ነው። ስለዚህ ይሄ ማለት ምን ማለት ነው? ገና በጣም የሚድህ የሆነ እና በዚህ ላይ ደግሞ አሁን ባልነው የተለያዩ ተግዳሮቶች ውስጥ የሚያልፍ ነው። ጦርነቱ ነበረ፣ የትግራይ ጦርነት፣ ከዛ ውጪ ሌሎችም በጣም ብዙ ተግዳሮቶች ነበሩበት። የህብረተሰቡ ራሱ ያስተሳሰብ ችግር አለ። በፖለቲካንና እንደዚህ የጋራ አጀንዳዎችን የማቀላቀል ነገሮች በጣም ብዙ አሉና እነዚህን ሁሉ አልፎ የግብፅን ተጽዕኖ በተለይ ጸጥታው ምክር ቤት መሄድ ምናምን ነበርና በወቅቱ በጣም ኃይለኛ የሆነ ጭቅጭቅ ነበረ። የናይል ንስር ቁጥር 1 2 ምናምን የሚለውና ሌሎችም የአየር ላይ ጦርነት ልምምድ ምናምን ከሱዳን ጋር የሚለው ያ ሁሉ ባለበት ወቅት እንደው ልብህ ውስጥ ምንም ያህል እንኳን ጥሩ ተስፋ ቢኖርም ግን ደግሞ በዛው ልክ በጣም ፍርሃት ነበረ። ሌላው የመወያየት ራሱ አቅማችን በወቅቱ ሁሉ ጊዜ የነበረው እኛ ኮንጎ አንጎዳችሁ ምናምን የሚል ራሳችንን በጣም ዝቅ አድርገን ነበር የምንገባው። በጣም በተቻለ መጠን እነሱን ፕሮቮክ የማያደርጉ ነገሮችን ነበር ምን ሞክረው። ግን በኋላ ከዛ በኋላ እኔ በተከታታይ ነው ሄድኩት። በየአመቱ 2ቴም 3ቴም አያው ጀመረ እና በጣም በሂደት በቃ ደረሰልኝ እያልክ ልክ እንደ ልጅህ እየተንከባከብከው እና ያየኸው እድገቱን መጨረሻ ላይ ደግሞ በጣም በልዩ ሁኔታ እኔ የተደነኩት በህዳሴው ግድብ አካባቢ ላይ ኢቭን አሁን አንድ ስራ ተሰርቶ ህንጻም ተሰርቶ ምን ብሎ እንደው የተሰራበት እንጨት ብረት ምናምን እዛ ወደ አድቆ የሆነች ነገር ምናምን የምታይበት ሁኔታ ነው ያለው። ግን በጣም የሚገርመው የህዳሴ ግድብ ከዛ እንኳን አጽድተውት ኦልሞስት አዲስ አበባ ላይ የምናየውን አሁን የኮሪደር ስራ ተብሎ ያለውን አይነት እንትን መልክ እንዲይዝ ተደርጓል እዛና በመንሄድበት ወቅት ያየሁት ነገር በጣም ቶታሊ ልዩ ነው በጣምና ከፍጥነት ጋር ጥራቱ እንደገና የውሃው ሁኔታ ደግሞ በፊት ካየነው በጣም እጥፍ ጨማምሮ ስለሆነ ከላይ የመፍሰስ ሂደቱን በ2024 አላደረጉትም። በ2023 ነው ያቆመው። ከዛ በኋላ ከላይ መፍሰስ የሚባለው አልታየም። ስለዚህ ያም ራሱ እንደዛው
ልዩ ውበትን ጨምሮለታል ያችን ማድረጋቸው መጨረሻ ላይ የሙከራና እንደገና ደግሞ ራሱ መልክ ነውና እንደዚህ አይነት ነገሮችን በሙሉ በማየቴ በጣም ልዩ ደስታ ነው የተሰማኝና በእውነቱ አንድ ልጅን አሳድገው መጨረሻ ላይ ለቁም ነገር ሲበቃ ወይም ለሰርጉ በመትጣድበት ወቅት ያን አይነት ስሜት ነው የተሰማኝ ኤኒዌይስ እንዲህ ነው ብሎ መግለጽ የሚከብድ ነው ያለው ሁኔታ በጣም ነው አመሰግነው ኡስታዝ ጀማል በሽር ምናልባት ወደ ማጠቃለያ ሐሳብ እንድታነሳ ነው ግን ቀደም ሲል መሃል ላይ መጨረሻ ላይ እንተነሏለው ብዬ ነው የትራምፕ አስተዳደር በምርጫ ወቅት ከግብጽ ድጋፍ ተደርጎለታል የሚለው ምናልባት በአንድ በተስተናገር ተዛብቶ እንዳይሆን 10 ቢሊዮን ያልክ መሰለኝና 10 ሚሊዮን ዶላር እንደገናም ደግሞ በዚህ ረገድ ላይ ምንድነው የኒው ጀርሲው ሴናተር እንደዚህ እዛ ላይ ተዋናይ መሆናቸው ይታወቃልና ምናልባት እሱን ሰዎች በተዛባ መንገድ እንዳይወስዱት ነው በአንተ በኩል የማጠቃለያ ነገር አንሳና በዚሁ የዛሬውን ፕሮግራማችን እንመጠቃልላለን ያው ኪንግስ ኦፍ አባይ ላይ በዚህ በአጠቃላይ በአረቡ ዓለም ባሉ እንቅስቃሴዎች ዙሪያ ከታላቁ ህዳሴ ግድብ በአጠቃላይ በኢትዮጵያና አረብ ፖለቲካ ዙሪያ ሁሉ ጊዜም መረጃዎችን ስለሚሰጥ ያንን እንድትጎበኙም በዚሁ አጋጣሚ ጥሪ ያቀርብኩ ማጠቃለያ ሐሳብህን መድረኩ ክፍት ነው አው በአጠቃላይ እስካሁን ድረስ በሄድበት ሂደት ተባብረናል የተለያዩ የፖለቲካም የሐሳብም የሃይማኖትም የዘርም የሌሎችም ልዩነቶች ባሉበት ሁኔታ የጋራ አጀንዳ እና ፖለቲካ ይለያያሉ ብለን የህዳሴ ግድቡ የሚያሳየውም ያንን ነው ከላይ ጀምሮ የጉንደትና የጉራን ጦርነት ከማሸነፍ ጀምሮ እንደና አፄ ዮሐንስ አራተኛው ከዛም በኋላ የተለያዩ ውሎችን እኛን ፕሮቴክት የሚያደርጉን እንዲሆኑ በማድረግ ዳግማዊ ምኒልክ ከዛ በኋላም ደግሞ ንጉሱ ኃይለ ሥላሴ የህዳሴ ግድብ እና መሰል የሆኑ ሌሎች ግድቦችን ኢትዮጵያ ላይ መስራት ይቻላል ብሎ በማስጠናት በሙከራ በማድረግ ሂደት ሲቀባበሉት የመጡ ከዛ በኋላ በአቶ መለስ ዜናዊ መሰረት መጣልና ጅማሬ ከዛ በኋላ በአቶ ኃይለ ማርያም ደሳለኝ ደግሞ ውሉ እንዲጻፍ በ2015 እና የተለያዩ ከዚህ በፊት የነበሩት ውሎች በሙሉ ገደል እንዲገቡ ያደረገ ያስቻለ የሆነ ስራ የተሰራበት ግድቡን በዛው ልክ እንደዛው የቀጠለበትና በመጨረሻም በጠቅላይ ሚኒስትር ዶክተር አብይ ያሁኑ መሪያችን ለፍጻሜ የበቃበት ነው ስለዚህ ይሄን ክብሎሽ የሚያሳየን ምንድነው የተለያዩ አይዲዮሎጂ የተለያዩ ሐሳቦች ያሏቸው መሪዎች ሳይቀር የተሳተፉበት ሆኖ ግን መጨረሻ ላይ ግን እኛን አሁን ያለነውን ትውልድና የሚቀጥለውን የኛን ትውልድ ግን የሚጠቅም የሆነ ስራ ላይ ነው የተባበርነው ስለዚህ ጀምረናል እና አሁንም እንዲህና መሰል የሆኑ ጉዳዮች የተለያዩ የፖለቲካ የጎንዮሽ እንትኖች ሰጣገባዎች ሳይበግሩን የጋራ የሆኑ አጀንዳዎች ላይ በጋራ በመነሳት በመሄድ ሌሎቹን ልዩነቶቻችንን ነው በሌላ ጠረጴዛ ለመፍታት እየተሞከረ መቀጠል አለብን ነው የምለው የፖለቲካ ልዩነቶቻችን የሐሳብ ልዩነቶቻችን የሃይማኖት ልዩነቶቻችን ይሄ ልዩነት የሌለባትን የሆነችውን ኢትዮጵያን እና የኢትዮጵያን ጥቅም የሚነካ በማይሆን መልኩ ማስተናበር እንድንችል በዚህ አጋጣሚ ላስተላልፍ ወዳለሁኝ ኪንግስ ኦፍ አባይ እንደዛው ሁሉ ጊዜ በየቀኑ ላይቭ የምንሰራበት ፕሮግራም ስለሆነ ሁሌ ገብተው ወንድሞች እህቶች እንዲሳተፉ ሐሳብ እንዲሰጡ እንደገና ሰብስክራይብ አድርገው የአባል እንዲሆኑ ከኛ ጋራ በዚህ አጋጣሚ ጥሬን አቀርባለሁ ሲሳይ አገነ ከጥንት ጀምሮ ነው ማየህና በኢሳትን ከዛም በኋላ በአቋምህ ጸንተህ ኢትዮጵያ ላይና የኢትዮጵያን ጥቅም ያቀነቀንክ ነው ያለውና በዚሁ ቀጥል አብረነን እና ሁሌም ከጎንህ ነን አንተም እንደዛው ያለህን ስራ የበለጠ አዳብረህ የተሻለ ነገርም ይዘህ እንደምትመጣ ተስፋ አደርጋለሁኝ አመሰግናለሁ በጣም አመሰግናለሁ ኡስታዝ ጀማል በሽር በኢትዮጵያ በተለይም በታላቁ ህዳሴ ግድብ ዙሪያ በዓለም አቀፍ መድረክ በተለይም በአረቡ ዓለም በኢትዮጵያ ጉዳይ ላይ ከሚከራከሩ ኢትዮጵያን አንዱ እንዲሁ ደግሞ በአረቡ ዓለም በኢትዮጵያ በተለይም በታላቁ ህዳሴ ግድብ ዙሪያ የሚወጡ መረጃዎችን ለኢትዮጵያን በማድረስ ባለ ሰፋ ያለ ሚና ብዙ ኢትዮጵያን ያስታውሳሉ ሰፋ ያለ ጊዜ ወስደን ለሰጠው ቃለ መልስ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ እግዚአብሔር ይስጥልኝ
ነኝ ማመሰግናለሁ ቴንክ ዩ ክቡራን ተመልካቾቻችን ከኡስታዝ ጀማል በሽር ጋር ያደረግነው ውይይት በዚሁ አጠናቀናል ታናስተ ሉዓላዊ ሚዲያን ይደግፉ ስራዎቻችንን ለብዙ እንድናደርስ ሰብስክራይብ ሼር ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ እውነትን እንዘግባለን ኢትዮጵያዊነትን እናቀነቅናለን መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን ሉዓላዊ ሚዲያ